ሌላው ጥያቄ ፓፕ ስሚር እዚህ አሁን ኤቭሪ ይር ይደረጋል እና ፓፕ ስሚር ኔጌቲቭ መምጣቱ ጋረንቲ ነው ወይ? በቃ ወር ፍሪ ዳስ እሱ አንዱ ጥያቄ ነው። ሌላው ደግሞ ሲምተም አይ ቲንክ እንደገባኝ ብሊዲንጉ ላይ ሲደርስ ነው ሲምተም ታየ የሚባለው አይደለ? እሱም ደግሞ ትንሽ ትንሽ ነው ብሊዲንጉ የሚሆነው ብለሃል። እና ፎርሹር አሁን እዚህ ያለን ሰዎች እንደሱ አይነት ብሊዲንግ ብናይ ይህ ነው አለርት እንድንሆን አደረግከን ማለት ነው። ግን ይሄ ብሊዲንግ ቆይቶ ስለመጣ ከዛ በኋላ ፋይንድ አውት ቢደረግ መኖሩ ካንሰሩ ሬቱ ሪከቨር የማድረጉ ነገር ቆይቶ ስለሆነ ይሄ ብሊዲንግ ሲምፕተም የሚመጣው ለስ ነው ወይ? አንዱ እሱ ነው። ሌላው ደግሞ አሁን በምጥ ላይ የሚወጋውን መርፌ ለተወለደችው ልጅ ፕሮባቢሊቲ ይኖረዋል አልክ አይደለ? ሰርቪካል ካንሰር ለመጠቃት እሱ ሬቱ በምን ያህል ነው? ላይክ አሁን በፐርሰንቴጅ ይቀመጣል። ያንን የምጥ መርፌ ለተወጋሽ ሴት ልጅቷ በዚህ ያህል ፐርሰንት የመያዝ እድል ይኖራታል ተብሎ የሚቀመጥ ቁጥር አለው ይሆናል። እነዚህ ናቸው ጥያቄዎቹ። ቴንክ ዩ ሶ ማች ጆርጅ። ኦኬ ታንክ ዩ። ከፓፕ ስሚር ፍሪ ማለት ጋራንቲ ነው ወይ የሚለው ላይ ጀምር። ፓፕ ስሚር ቅድም እንዳልነው የአንድ ጊዜ ቴስት አይደለም። የአንድ ጊዜ ቴስት ስላልሆነ ለምሳሌ ከ21 ጀምራ እስከ 29 በየ3 ዓመት አንድ ጊዜ ፓፕ ስሚር ታደርጋለች። የመጀመሪያው ለምሳሌ በ21 ጀምራ በ21 አደረገች ማለት ፍሪ ከሆነ ፍሪ አይደለም። በ24 ታደርጋለች፣ በ27 ታደርጋለች፣ ከዛ በ30 ታደርጋለች። ከዛ ደግሞ በ33 ይሆንና ኮቴስት ይጀምራል። ሰርቫይካንትን ኤችፒቪ እና ፓፕ ቴስቱን ኮቴስቲንግ ተብሎ ነው የሚጠራው። በኮቴስት ይደረጋል። ስለዚህ ዋንስ ፍሪ ማለት ኦልዌይስ ፍሪ ማለት አይደለም፣ ፕሮባቢሊቲ ስለሚኖረው። ምክንያቱም ትራንስሚት የሚያደርግበት ሜተድ ስቲል እዛው ላይ ስላለ ማለት ነው። ኢንዲፈረንት ስለሚመጣ ዴቨሎፕ የሚያደርግበት ጊዜ ደግሞ ኤችፒቪው ሆስት የሚያደርገው ሰርቪክስ ላይ ስለሆነ መቼ እንደሚመጣ ስለማይታወቅ ዋንስ ቅድም እንዳልኳችሁ ከ30 በኋላ በኮቴስት ከ3 እስከ 5 ቴስት ካደረገች እና ፍሪ ከሆነች ከዛ ወዲህ ምንም አይደለም። በተለይ ከ65 በላይ ቴስት እንዲደረግም ብዙ አይመከርም። ሃይ ስቴጅ ላይ ቢታወቅ እንዴት ይሆናል የሚለው እንግዲህ ሃይ ስቴጅን ዲፋይን ስናደርገው የኔክሮቲክ ሰርቪክስ የሆነ ላይ ነው። ያ ኔክሮቲክ የሆነ ሰርቪክስ እንግዲህ ሰርቪክሱን ብቻ ሳይሆን ወደ ዩትረስም አልፎም ከጀርባ ወደ ብላደርም ዩሪናሊ ብላደርም ገብቶ ያ ነው እንግዲህ ብዙ ጊዜ የሚገላቸው ሴቶችን። ፐሪቶኒየም ላይ ይመጣና ከዛ አኔሚክ ላይ ያስገባል። አኔሚክ ላይ ካስገባ በኋላ ኬሞቴራፒ ላይ ከደረሱ ቅድም እንዳልነው ዊክ ኢሚኖ እንትናቸው ኢሚኖ ሰፕሬሲቭ ከሆኑ ዊክ ከሆኑ ኦንኮሎጂካል ትሪትመንቱን ወይ ኬሞቴራፒውን ራዲዮቴራፒውን ሰርቫይቭ ስለማያደርጉ ነው ብዙ ጊዜ እንትን የሚያደርገውና ሃይ ስቴጅ በሚደረግበት ጊዜ ሰርቪሴክቶሚ ወይ ደግሞ ሰርቪሱ እንዳለ ሊወጣ ይችላል። እንዳለ ደግሞ ዩትረሱም ሊወጣ ይችላል። ሃይስተሬክቶሚ በዛ ሊድን ይችላል። በዛ ካልዳነ ግን እና ደግሞ ሜታስታሳይዝ ካደረገ ዊችስ ከተሰራጨ የመዳን ፕሮባቢሊቲው አይኖርም ማለት ነው። አሁን ሃይ ስቴጅ በሚሆንበት ጊዜ የትኛው ሃይ ስቴጅ ተብሎ እንትን ያደርጋል? በቅድም እንዳልነው በሉፕ ኤሌክትሮሰርጂካል ኤክሲሽን ፕሮሲጀር ከዳነ ዊችስ ጉድ። ካልዳነ ግን ቀጥሎ የሚደረጉ ትሪትመንቶች አሉ፣ ፕሮሲጀሮች አሉ። ዊችስ ሰርቪሱን ማውጣት፣ ዩትረሱን ማውጣት፣ የተለያዩ ነገሮችን ይደረጋል። ይሄ ዳይታይል ስቲልቤስትሮል በፕሬግናንሲ ጊዜ የሚወሰደው ኪኒን ሃይ ሪስክ ነው የሚለው እንጂ ፐርሰንቴጅ ላይ ብዙ የተቀመጠ ነገር የለም። ዲፔንድስ ስለሆነ
እና አሁን ብዙ ሚስካሬጅ ምናምን ነገር የሚያደርጉ ሴቶች ላይ ነው ብዙ ጊዜ የሚጠቀመው። አሁን ብዙ ሰሞኑን ሌላ መድኃኒት እንትን እያደረገው ነው እየተካው ነው፣ ግን ሀይ ሪስክ ብሎ ነው ያስቀመጠው እዛ ላይ። ግን ስቲል ሂማን ፓፒሎማ ቫይረስ ሪስፖንሲቢሊቲውን ይወስዳል ሞር ኦፍ ከዚህ ሜዲኬሽን ማለት ነው። ኮኮ ከመለስኩልሽ መልሰህልኛል። ቴንክ ዩ ሶ ማች ጆርጅ። ይሄ ያልከው መድኃኒት ማለት ነው፣ ይሄ ለእናቶች ይሰጣል ድሪንግ ሌበር ብለ ያልከው መድኃኒት ኖቲፋይ ተደርጋ ነው ድሪንግ ኤመርጀንሲ ነው የሚሰጠው? አማይ ሚሲንግ ሰምቲንግ አይ ዶንት ኖ። ከሰው ካልክ እንደሱና ካልሰማሁኝ ይቅር በለኝ። ግን ተነግሯት ነው እናቲቷ የሚሰጣት ወይንስ ጀስት ፎር ኤመርጀንሲ ነው? ሶ ዩ ዶንት ዩ ኖ ኤመርጀንሲ ሲሆን ዩ ጀስት ሃቭ ቱ ሴቭ ዘ ቻይልድ ላይፍ። ስለዚህ ወደበር መደረግ ያለበት ይደረጋል። ሶ ያኔ ነው የሚጠቀሙት። እና ተርድ ወርልድ ብቻ ነው እዛ ላይክ ነው ወይስ ኤኒዌር ነው የሚጠቀሙት? እሱም ማን ነው ስሙስ ያልከው ስሙ? ሰርቫይካል ካንሰር በጣም ሀይ ከሆነ በኋላ በተለይ ዴቨሎፕድ ካንትሪ ላይ ሰደንሊ ኢን 1970 አካባቢ ላይ ይሄ ሚስካሬጅ ፕሬግናንት መን ላይ ይሰጥ ነበር እና ይሄ ፔንን በጣም ነው ሎ የሚያደርገው፣ በጣም ያግዝ ነበረ። ከዛ ወዲህ ግን ዴቨሎፕ ካንትሪ መሆን ጥሩ አይደለም። ከዛ የተወለዱትን ልጆች ፎሎ አፕ የሚያደርጓቸው ጊዜ ሰርቫይካል ካንሰር ብቻ ሳይሆን ቫጂናል ካንሰርም ዴቨሎፕ ያደርጋሉ ኢንክሉዲንግ ቫጂናል። ስለዚህ ዳይታይል ስቲል ፔስትሮል ዲኤስ ነው የሚለው፣ ምናልባት ጎግል ላይ ታዩታላችሁ። ከዛ የዚህ መድኃኒት አድቨርስ ኢፌክት መሆኑ ከታወቀ በኋላ ነው ሞራውን ፕሪስክራይብ አይደረግም ያለው። ግን እስከ አሁን 1970 ከሆነ እንግዲህ እስከ 1970 ከተጠቀሙበት የተሰጣቸው ልጆች ኦልሬዲ 80 አካባቢ አሉ ማለት ነው። 80-90 ውስጥ አሉ which is probably እንትን አለ ማለት ነው። አሁን ከረንትሊ እንትን አለ። አሁን እሱን ፎሎ አፕ አድርገውት ኖ ሞር ፕሪስክራይብድ ስፔሻሊ ኢን ዴቨሎፕድ ካንትሪ ሰርድ ካንትሪ አይ ሆፕ አይመጣም ብዬ አስባለሁ። ምክንያቱም ያው ሪሰርቾች እና ዶኔሽኖችም ከዛ ስለሚመጡ። ዋው ቴንክ ዩ ጆርጅ። ኑንዬ ጥያቄ ያለሽ ለጆርጅ? አይ የለኝም፣ ብዙ ተመልሰዋል። በቃ እኔ የምጠይቅ ጥያቄ ጠይቃችሁት እናመሰግናለን ጆርጅ። ግን አንድ ደቂቃ ስጡኝ እንትን እንበል። 114 ሰዎች አላችሁ እዚህ፣ ባካችሁ ታፕ 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 ኮፒ ሊንክ አሁን ለአንድ ደቂቃ ስጡኝ። ታፕ 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 እስከ 100 ሺህ እንሙላው፣ እስከ 150 ሺህ ቢያንስ ሁላችሁም ፕሌስ። ለሁሉም እንዲደርስ ይሄን ለሁሉም እንዲዳረስ አሁን ታፕ 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 እናርግ። አንድ ደቂቃ ጠብቁኝ። ታፕ ታፕ ኮፒ ሊንክ ሼር፣ ኮፒ ሊንክ ሼር፣ ታፕ 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 አድርጉት አሁን ፕሌስ። አሁን በተቻላችሁ መጠን 100 ሺህ እንኳን የሚደርስ ወይ 100 ሺህ እስከ 150 ሺህ እንኳን እናድርሰው። ምክንያቱም ይሄ መዳረስ አለበት። ጥሩ ትምህርት ነው። ከዛ ድረስ ጆርጅ ውሃ ይጠጣ አይደለ? ኑንዬ አዎ ልክ ነህ። ጆርጅ ውሃ ይጠጣ፣ ሰብሊም ውሃ ትጠጣ። ያጠጡ። ሼር 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 ሼር፣ ኮፒ ሊንክ ታፕ 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 ቶሎ አሁን አድርጉ ፕሊዝ ፕሊዝ ፕሊዝ። ታፕ 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 ያደርጉ እባካችሁ። ታፕ 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 ይቀር እያስጎበኛን ነው እና ፕሊዝ ፎሎ አድርጉ። 22 ሰው ብቻ ነው የሚታየው። ጆርጅን ፎሎ ታፕ 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 167 ሰዎች አላችሁ። እባክህ ታፕ 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 አድርጉ ፕሊዝ። ታፕ ታፕ ኮፒ ሊንክ ሼር ኮፒ ሊንክ። ስንት ደረሰ? ገና ነው። 100 ሺህ አልሞላም። ፕሌስ 100 ሺህ እንኳን እንሙላው። እኔ እስከ 200 ሺህ ነው የምላችሁ፣ ግን አሁን በዚህ ደቂቃ ውስጥ 100 ሺህ እንሙላ። ታፕ ታፕ ኮፒ ሊንክ ሼር ይደረግ ፕሊዝ። ታፕ 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 ኮፒ ሊንክ ሼር። ይሄ ነው እንትን የሚለው ራሱ። አሁን ሰብሊ እንድትቆይ ከፈለግን እዚህ
ሚዲያ ላይ በቃ በደንብ ሼር ኮፒ ሊንክ ማድረግ አለብን። ጥቅሙ ለእኛ ነው፣ ለእሱ አይደለም። ፕሊዝ ብዙዎች ሰዎች ላይ ይደርሳል፣ ለብዙዎች መፍትሄ ይሆናል ይሄ ፔጅ ማለት ነው። ተብልዬ ኑኑዬን አስወጣችኋት እንዴ ትላለች? ወጣቻለ ነው። ሀው እድል ስጪ ለሚቀጥለው እንትን ጥያቄ። ቴንክ ዩ ሶ ማች ኑኑዬ፣ ተባረኪ። ያ ታፕታፕ አድርጎ ካፒ ሊንክ አድርጎ ሰዎች ጋር ይድረስ። ቢካዝ ሪሊ እኔ አይ ዶንት አስክ እኔ መጀመሪያ ላይ ስንገባ ነው ኖርማሊ ታፕታፕ ካፒ ሊንክ አድርጉ ምለው ማለት ነው። አሁንም አድርጉ ቁጭ ብላችሁ እየሰማችሁ ስለሆነ ፕሊዝ። ታይሙ እንደገና 100 ምናምን ሰዎች አላችሁ። ጆርጅን ፎሎ አድርጉት። ሂዝ ፒኤችዲ ስቱደንት ነው። ሂዝ ገና ግራጁዌት ሱን። ዶክተር ጆርጅ ብላችሁ ነው የምጠሩት ሱን ማለት ነው። ጋይስ ፎሎ አድርጉት። ሂ ሃዝ አ ሎት ኦፍ ኖሌጅ ያው እንደሰማችሁት ማለት ነው። እና ፎሎ ማድረግ አይከፈልበትም። ፎሎ ኢች አዘር ዊ ኒድ ኢች አዘር። እዚህ ጋር ስለ ጤና ነው እዚህ ውስጥ ያለን እንግዲህ ሁላችን ሰምሃው የምንፈላለግ ሰዎች ነን እና ካፒ ሊንክ እያደረጋችሁ ፎሎ እየተደራረጋችሁ አሁን 50 ሺህ ቶሎ በሉ ፕሊዝ። ቴንክ ዩ እኔ እናት ታፕታፕ እያረጋችሁ ቴንክ ዩ ሶ ማች ኑኑዬ፣ የኔ እናት ተባረኪልኝ፣ ኑሪልኝ የኔ መቤት። ጥያቄ ያላችሁ ደግሞ ጓዴን አስክ ማለት ነው። ሰላም ወልካም ወንድማችን። አይ ቲንክ አብርሃልዬ ዛሬ መጀመሪያ ጊዜ ይመስለኛል። ሰላም ወልካም ወንድማችን። ቴንክ ዩ ሰብልዬ። አንድ ሌስታን ሚኒት ከሰጠሽኝ አንደኛው ኑኑዬ ነው ሁሌ ሊንኩ የምትልክልኝ። የሚገርምሽ ነገር አጋጣሚ ዛሬ ቅንተኝ የገባሁኝ። በጣም አመሰግናለሁኝ። እኔና አንቺ ሰብሊ አይደን ፎር ሳም ሪዝን ቪዲዮሽ በጣም ሄልዚ አመጋገብ ስለምታደርጊ ረጅም ጊዜ ሆኖኛል ፎሎ ካደረግሽ። ሁሌ ተመልሼ ሳይሽ ፎሎ ላደረግሽ ብዙ ቪዲዮዎች ላይክ እንዳደረኩት ነው እና ቴንክ ዩ ወንድሜ እንደዚህ ሆስት ማድረግሽ። ዶክተር ጆርጅ በጣም አመሰግናለሁ። በጣም ጥልቅ ያለ እውቀት እንዳለ ለተጠየቀው ጥያቄ ምንም በስርዓት አዳምጠህ ትመልሳለህ። ይሄንን ቀላል ይመስለዋል ሰው። እኔ አሁን ካንተ የሰማሁት ነገር ለእህቶቼ፣ ለቤተሰቦቼ፣ ለጓደኞቼ እንዲህ አይነት ያንተን ያልከው ሪኮሜንዴሽን ጋር አወራቸዋለሁና ይሄንን እዚህ ሀገር ቀልድ የለም። አሜሪካ ላይ የሆነ የጤንነት ኮንሰልታንት ከሄድክ ለ10 ደቂቃ እንደዚህ ያደርግ እንደዚህ ይሄን በሽታ እንዳይዝህ ካንሰር እንዳይዝህ እንደዚህ ኤክሰርሳይዝ አድርግ አመጋገብን እንትን አድርግ ካሉ እንኳን $150-200 ነው የሚያስከፍሉ። ይሄን በነፃ ይሄ ውድ እውቀት ለኛ ማካፈል ምን ልበለ ቃላት የለኝም። በጣም ጨዋ ሰው ነህ። እናመሰግናለን። ቴንክ ዩ። ጥያቄ ካለ በኋላ ጠይቃለሁ። ይችን ሳልል እንዳላልፍዬ ነው። አንተም ፈጣሪ ድካምን አስጨርሰው ለምረቃህን ያብቃ። ቴንክ ዩ ጆርጂዬ፣ ናንዬ፣ ሰብልዬ ሁላችሁ ቴንክ ዩ ሶ ማች ወንድሜ። ወልካም የኔ ጌታ ተባረክልኝ። የስ ጆርጅ አብራሃሌ አብራሃሌ ሐወይ ላጠይፋላ እዚ ያው ትግርኛውን ስለምችለው ነው። አብራሃሌ ምን አለው መሰለ፣ በጣም አመሰግናለሁ ካይንድ ወርድስ ስለተጠቀምክ። መጀመሪያ ሰብልዬ እንዴት እንዳገኘ የሰብለን ፔጅ እንዴት እንዳገኘሁት ልንገርህ። አይ ስፒክ ኦቲዝም ስክሮል ሳደርግ የሆነ በጣም በቃ ሰብሊ ከፍ የምትልበት ኤነርጂ ያላል። አንዳንድ ጊዜ ለመምከርም ለመቆጣትም ሁለት ከለር አላት። ልትቆጣም ትፈልጋለች፣ ልትመክርም ትፈልጋለች፣ ግን ከፍ ትላለች እና እዛ ላይ ነው የገባሁት ፎር ደ ፈርስት ታይም። እና ማነች እቺ ደግሞ ብዬ ኢት ዋዝ ጆሮዬ ውስጥ ነው ያለው ሄድፎኑ። ማነች እቺ ስል ምንም የማይፎርሽ ድምፅ ነው በትክክል ተርሚኖሎጂን እየጠቀሰ ሕክምና ነው እንዴ ቆይ እስኪ ልስማው ስል ኦቲዝም ምናምን ትላለች። እና ኢት ዋዝ ማይ እንትን ነው ማይ ሲስተር ሳይካትሪስት እና ስለ ኦቲዝም በጣም ነው የምታወራል። እና አይ ኖ ኦንሊ ኦቲዝም ዋት ኢት ኢዝ በት አይ ዶንት ኖ ኢን ዲቴይል። ከዛ ወዲህ ጠፋችብኝ። ኦልሞስት 2 ወር አላገኘውም። በአንድ ጊዜ ደግሞ አገኘዋት። ከዛ ቴሌግራም ምናምን ስትል ፈልጌ ነው ቴሌግራሙን ገብቼ ምናምን ነገርና
አሁን የቴሌግራም ግሩፕ አይስፒክ ኦቲዝም የሚለው አክቲቭ ነው። እኔ ብዙ ጊዜ ሚዩት ነው ማድረገው። በሳውንድም በኖቲፊኬሽንም አክቲቭ ነው። የሰብሊት ሲመጣ ቶሎ እንትኔ ላይ ፔጅ ላይ ከላይ ነው የሚመጣው እና ከዚህ ፔጅ ያገኘሁት እውቀት በጣም ጥልቅና ትልቅ ነውና አሁን የሰጠሁት ለእኔ ገና 1% አልሰጠውም። ለተሰጠ ነገር መልስ አይመለስም፣ ምስጋና ነው የሚሰጠው። አይ ነው ግን ከዚህ ፔጅ ያገኘሁት እውቀትና ልምድ እና ደስ የሚል ህብረት ኤነርጂ አሁን ያደረኩት ነገር ምንም አይደለም እና ግን ለሰጠኝ ፖዚቲቭ የሆነ ጥሩ ካይንድ ፊድባክ እጅግ በጣም አመሰግናለሁ። አብርሃሌ እግዚአብሔር ይስጥህ። ታንኪዩ ገንዘብ ካዛ ሐዋይ ወልካም ኦራይት ታንክ ዩ ዋው ቴንክ ዩ ሶ ማች። ወደ ደስ ስትሉ በጌታ በእውነት በጣም እግዚአብሔር አምላክ ይባርካችሁ። ጆርጂ እግዚአብሔር ይባርክ። ዩ አር ሶ ሃምብል። በጣም እንወድሃለን። የመጀመሪያ መጣ ቀረህ በቃ ላይክ እኔ አም ሶ ግሬትፉል ፎር ዲስ እንደዚህ አይነት ሰዎች ማለት ነው። በቃ ምንም ሳይቆጥቡ እውቀታቸውን ጀንውን በቃ ሃምብልነስ ደግሞ እውቀትም ኖሮ ሰው የሚኮፈስ አለ አይደል እንደ ምንም ነገር ሼር ማድረግ የማይፈልግ አለና ሃምብል ሆነ እውነት ሁሌ ጆይን እያደረከን እኛ ምንም አንተ ጋር ማንም የሚደርስ የለም። ግን ሃምብል ሆነ ዝቅ ብለ ዊ ዶንት ኢቭን ኖው what you do ምን እንደምታረግ ምን እያጠና እንደሆነ የምናውቀው ነገር አልነበረም። ግን መተ ሰፖርት ታረገን ነበር። አሁን ደግሞ እንደዚህ መተ እውቀትን ሼር አድርገህን በዛ ላይ ሃምብል ዳውን ቱ ኤርዝ በቃ ዊ ጋት ብራዘር ፎር ላይፍ። እኔ እንደዛ ነው ፊልም አድርገው ጆርጅ እና እግዚአብሔር አምላክ ይመስገን። ቴንክ ዩ ሶ ማች የኔ ጌታ። ሁላችሁም እዚህ መታችሁ ጆይን አድርጋችሁ እንትን የምትካፈሉ በሙሉ ማለት ነው እና ጆርጅ ስፔሻሊ ጆርጅ ቴንክ ዩ የኔ ጌታ ተባረክ። አመሰግናለሁ። Yes, የኔ ጌታ ተባረክልኝ። ናታን ቲንክ ያ ናታን ዌልካም ሰላም ናታን ኦኬ አንድ ቁጥር ጻፊልን ወይ ጻፍልን ከታች መክፈት ካልቻልክ ወይ ካልቻልሽ ካለብዚያ ቦታ እናስለቅሻለን ማለት ነው። ቢንዬ ዌልካም እንዴት ነህ ወንድማችን? ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ጆርጅ ጥያቄ ያለኝ ስለ ብረስት ካንሰር ነው። እሺ አለው እሰማለሁ። እሺ አሁን ብረስት ካንሰር ሲሆንና መሰክተሚ ሲደረግ በአንድ ብረስት ላይ እና ሊምፍ ኖድ ሲገኝ አንድ ሊምፍ ኖድ ብቻ ከተገኘ አፍተር ሰርጀሪ ካንሰሩ ትእዛዝ አድርጓል ወይ ገብቷል ወይ ተብሎ ስቴጅ ላይክ ስቴጅ 1 ወይ 0 ይሆናል አንዳንዴ እና የትኛው ስቴጅ ላይ ነው የሚባለው በአንድ ሊምፍ ኖድ ብቻ እና እንደዛ ሆነው ደግሞ ኪሞቴራፒም ሬዲዬሽንም ሳያደርጉ ቆይተው ጀስት ሆርሞን ቴራፒ እየወሰዱ የሚኖሩ ሰዎች ፔት ስካን ማድረግ ያስፈልጋቸዋል ወይ? ብዙ ጊዜ ፔት ስካን ሲጠይቁ ድና ይደረጋሉ እና እነዚህ አይነት ጥያቄዎች ነበሩኝ። ድምፅህን በደንብ አልሰማሁትም። ጥያቄውን ልድገመውና ስህተት ከሆነ ትደግምልኛለህ እየጻፍኩም ስለሆነ። ብረስት ካንሰር ላይ አንድ ሊምፍ ኖድ ያልከኝ መሰለኝ። አንድ ሊምፍ ኖድ ከተገኘ ያ አንድ ሊምፍ ኖድ ወደ ኬሞቴራፒ ያስኬዳል ወይ? እንደገና እስካን መደረግ ይችላል ወይ ምናምን ነገር መሰለኝ። ይቅርታ እንትን ካልገባኝ ድገምልኝ አደራ፣ ገብቶኝ እንድመልስ። እሺ ሶሪ መኪናው ላይ ስለነበረ አይ ነው እንትኑ ጥያቄ የነበረ ምንድነው አሁን ብረስት ካንሰር ይገኝና ሰርጀሪ ይደረጋሉ አይደል? ሰርጀሪ ተደርገው አንዱ ብቻ መሰክተሚ ተሰርቶ ከዛ ሊምፍ ኖድ ጋር ሲሄዱ ጀስት አንድ ሊምፍ ኖድ ብቻ ነው ያገኙትና ከዛ በቃ ያው በካንሰሩ አይነት ኪሞቴራፒም ሬዲዬሽንም አልታዘዘም ማለት ነው። ሶ አሁን ጀስት ሆርሞን ቴራፒ ነው የሚወስዱት ታሞክሲፌን።
ሶ ላይክ 3 ዓመት 4 ዓመት ሰርቫይቭ አድርገዋል። ግን ኮንሰርን አለና ፔት ስካን ቢደረግ ብለው ዶክተር ሲጠይቁ ነው ዩ ዶንት ኒድ ፔት ስካን ተብለዋል። እና አንደኛው ጥያቄ የነበረው ምንድነው ላይክ አንድ ሊምፍ ኖድ ብቻ ሲሆን ኦኬ ካንሰሩ መስተክሳይዝ ሆኗል ኦልሬዲ ተብሎ ነው የሚታሰበው። ሌላው ደግሞ ፔት ስካን ማስደረጉ ይጠቅማቸዋል ወይ? ክሊር ነው? አዎ ክሊር ነው። እሺ አሁን ይህን ጥያቄ ብዙ ጊዜ ሕክምና ላይ 1 ሲደመር 1 2 ነው 3 ነው 4 ነው 5 ነው ኢት ዲፔንድስ አፖን ዘ ኬስ። አሁን የነገርከኝ ኬዝ ማስቴክቶሚ ላይ በነገራችን ላይ ማስቴክቶሚ ማለት ጡት የተቆረጠ ጡት ማለት ነው። እንድንግባባ ማስቴክቶሚ ላይ ከተደረሰ ኦልሞስት ምን ሆኗል መሰለ ካንሰሩ ወደ ሊምፍ ኖድ ወደ አግዚለሪ ሊምፍ ኖድ ሄደዋል ማለት ነው። ስለዚህ ሜታስታሳይዝ ከማድረጉ በፊት ማስቴክቶሚ ተደርጎ ያችኛው ያለፈውን ሜታስታሳይዝ ያደረገውን ሲስተም ውስጥ ከመግባቱ በፊት የሚደረጉ ነገሮች ናቸው እነ ኬሞቴራፒ፣ ራዲዮቴራፒ። አሁን በዚህ በነገርከኝ ኬዝ ኬሞም ራዲዮም እየተደረገ አይደለም፣ ግን ሆርሞናል ቴራፒ እየተደረገ ነው እያልከኝ ነው። ዊች ኢዝ ሆርሞናል ቴራፒ ደግሞ ምንድን ነው? ብዙ ጊዜ ብረስት ካንሰር አንዴ ፖዘቲቭ ከሆነ በኋላ ቀጥሎ የሚደረግ ነገር አለ ለትሪትመንቱ የሚያግዝ ኢሚኖሂስቶኬሚስትሪ ይባላል። ያ ኢሚኖሂስቶኬሚስትሪ ኢአር ፖዚቲቭ ኤስትሮጅን ፖዚቲቭ ማለት ነው። ፒአር ፖዚቲቭ ፕሮጀስትሮን ፖዚቲቭ ተደርጎ ዋንስ ዲስ ዲቴክትድ አይዘር ፕሮጀስትሮን ነው ኤስትሮጅን ከዛ ወዲህ ትሪትመንቱ ቤዝድ ሆነ ኦንኮሎጂስቱ አሁን የኢሚኖሂስቶኬሚስትሪ ሪዛልቱን አይቶ ነው ትሪትመንቱን ጋይድላይን ማኔጅመንት የሚያወጣለት። ከዛ አኮርዲንግሊ ያ ፔሸንት ወይ ያቺ ፔሸንት ሕክምናውን ይከታተላል ማለት ነው። አሁን ባልከኝ መሰረት ኬሞም ራዲዮም ከሌለ ኢሚኖሂስቶኬሚስትሪው ሪዛልቱም ብዙ እንትን አይደለም፣ ወደ ሆርሞን ቴራፒ ተሸጋግረዋል ማለት ነው። እና እናንተ ሀገር ጥሩ ነው እንትኑም ሳይንሱም በደንብ ስለሄደና እንዳለ ካስኬዱንም ስለሚጠቀሙበት ሆርሞናል ቴራፒ ላይ እንትን ማድረጋቸው ጥሩ ነው። ፔት ስካን ሞስትሊ ኢምፖርታንት ነው። በተለይ ይሄ አድቫንስ ስቴጅ ከሆነ ሜታስታሳይዝ ካደረገ ፔት ስካን ጥሩ ነገር ነው። ግን አሁን ምን ይሆናል መሰለ ቅድም እንዳልኩ የፔሸንቱ ያለበት ስታተስ ፔት ስካን የማያስፈልገው ከሆነ ያየዋል እና ፔት ስካን ቢደረግም ባይደረግም ኖ ቼንጅ ካለ ያ ፎሎ አፕ የሚያደርገው ክሊኒሽያን the decision should be depend upon the clinician that follows up። ያንን ነው የምንቀበለው። አሁን እኔ እናንተ እንደዚች በቨርባል ተነጋግረን የኬዙን የሄደበትን ርቀት የፔሸንቱን እድሜ የፔሸንቱን ክሊኒካል ሂስትሪ ዲፍረንት ባዮፕሲው አሁን ምን አይነት ማስ ነው ሊምፍኖድ ሲወጣ ሊምፍኖዶቹ ምን አይነት ናቸው? በጣም ኢንፍሌምድ የሆነ ሊምፍኖድ ሊሆን ይችላል። የባዮፕሲው እንትን ካለ በኋላ ማይክሮስኮፕ ላይ ያለው ሪዛልት እሱም ወሳኝ ነው። ኢሚኖሂስቶኬሚስትሪ ከተደረገ ደግሞ ምን ይላል እዛ ላይ ከተደረገ ማለት ነው። ሌላ ሞለኪውላር ቴስቶችም ከተደረጉ እነዛስ ምን ይላሉ የሚለው እነዚህ አኮሙሌሽን ኦፍ በቲም የሚሰራ ነው። በአኮሙሌሽን ኦፍ ኢንፎርሜሽንስ ካን ሜክ ቱ ዲሳይድ ዳት አይዘር ፒቲ ስካን ሆርሞናል ኬሞ ምናምናቸው ላይ ይደረሳል። እና እነዚህ ስዕሎቹ እነዚህ ይመስላሉ። ምናልባት ከመለስኩልህ አላውቅም። ይህን ይመስላል። መልሼልሃለሁ ወንድሜ። አዎ መልሰልኛል። መስተክተሚ አንዱ ብቻ በሚወገድበት ጊዜ አርምፒት ገብተው ላይክ 19 ሊምፍ ኖድ ያወጡት ከዛ ውስጥ አንድ አይተናል ያሉት እና ለዛ ነው። ግን አሁን ሺ ሰርቫይቪንግ ኦኬ እና ግን ሁሌ ኮንሰርን አለ የለም የሚለውና ግን እንዳየችው ላይክ
ፔትስካኑ ሆል ቦዲ ያየኛል እና ዶክተሯም ዲናይን ብታደረግ እኔ በራሴ ለምን አላረግም የሚል ነገር ተነስቶ ነበር ባለፈው እና እንደው አሁን አንተን ስላገኘሁ ልጠይቅህ ብዬ ነው። ቴንኪው በጣም አመሰግናለሁ። ይወካም እቺን አያይዝ ላርጋትና እንግዲህ 90% ሴቶች ናቸው የሚል ኢንፎርሜሽን ሰምቻለሁ። እሷን ልቀበልና ብረስት ካንሰር ላይ ወንድማችን ካነሳው አይቀር ሴቶች እህቶቻችን ከማንስትሬሽን በኋላ ብረስታችሁን ቼክ አድርጉ። ሊምፍን ቁጭ ብላችሁ ቆማችሁ እጃችሁን ከኋላ ማጀራታችሁ ላይ ታደርጉና ለምሳሌ ቀኝ እጃችሁ ማጀራታችሁ ላይ ይሆንና ግራ እጃችሁ ጡቱን በደንብ ሰርኩላር ሞሽን አድርጋችሁ ቼክ አድርጉት። ከዛ ወደ አግዚለሪ አርምፒት ይሄ አርምፒት ብብት አካባቢ እዛ ጋር ሊምፍ ኖዶች አሉ። ያ ሊምፍ ኖድ አብጧል ያላበጠም እዛ አካባቢ ያበጠ ነገር ወይ ደግሞ የሚቆረቆር ጥሬ ነገር አለ ወይ የሚለውን ነገር በደንብ ቼክ አድርጉ። በግራውን ደግሞ ማጀራቶችና በቀኝ እጃችሁ ደግሞ ሰርኩላር ሞሽን እያንዳንዱን ቼክ አድርጉ። ሞስትሊ ይሄ ብረስት ሰልፍ ኤግዛሚኔሽን እጅግ በጣም ጠቃሚ ነው። ኤርሊ ዲቴክት ታደርጉታላችሁ። ከ18 እስከ 25 እድሜ ጥሬ ነገር ሊኖር ይችላል። ፋይብሮአዲኖማ ቤናይን ነው፣ ኖርማል ነው። ኖርማል ስላችሁ ቤናይን ካንሰር ሁለት አይነት ነው፣ ፖዚቲቭ እና ኔጌቲቭ። ኔጌቲቭ ቤናይን ነው፣ ፖዚቲቭ ማሊግናንት ነው። በዛ መልኩ ስለሆነ ፕሊዝ ሻወር ስትወስዱም ራሱ ቼክ ኢት አውት። ጄኔራሊ ብረስት አንዱ ካርዱ ትንሽ ነው የሚበልጠው። ትንሽ ትልቅ ከበለጠ አብኖርማል ነው። ስለዚህ በዛ መልኩ ቼክ አድርጉት። ወንድማችን ስላነሳው ጥያቄውን አመሰግናለሁ። ቴንክ ዩ ጆርጅ። አይ ሆፕ ቢኒ እየተመልሶላት ጥያቄ ብዬ አስባለሁኝ። ቴንክ ዩ ሶ ማች ጆርጅ። እግዚአብሔር አምላክ ይባርክ። ሌሎቻችሁ ጥያቄ ያላችሁ ከታች ጥያቄ ያላችሁ መግባት ትችላላችሁ። ካልሆነ ግን ኤኒ ጥያቄ መጠየቅ ትችላላችሁ። ስቴን ቶፒክ ዛው ቢ ናይስ ጆርጅን እንድንጠቀመው ማለት ነው። ጎሄድ ወንድሜ። እስኪ አይደሮ ጆርጅ እድል ከተሰጠኝ አም ሶሪ እኔ ስለ ስፔሲፊካሊ በሴቶች ካንሰር ነበር ያየነው እና ጊዜ ሌላ ጥያቄ እየመለስክ የኔ ወደ ኋላ ልታስቀራ ትችላለህ። ሶሪ ይሄ ጥያቄ መጠየቅ ነበረብኝ ወይ ይቅርታ። እስኪ ለምሳሌ የካንሰሮች አይነት እስኪ ኤግዛምፕል በዛ አድርገህ እየጻፍካቸው ቆይና፣ ለምሳሌ አሁን እንዳልከው ብረስት ካንሰር አለ፣ የማህፀን ካንሰር አለ፣ የቶራክስ ካንሰር አለ። አሁን ለምሳሌ የኢንተስታይን ካንሰር እንዳለ አላውቅም ነበር። አሁን ከነ ምክንያታቸው አጠር እያደረክ ኤግዛምፕል ብትነግረን አልጠነቀቅ። አሁን ለምሳሌ የብረስት ካንሰር እንዳለ ማወቅ ስላወቅን በቃ ጎጉል እያደረግን የብረስት ካንሰር እንዳይዘን ቤተሰቦቻችን ራሳችን እንከላከላለን። እንዳልኩ የቶራክስ ካንሰር አላውቅም ነበር። አሁን ኤግዛምፕሎች ብትነግረን አምናት ሳይንግ ላይክ ዲፕሊ ኢንፎርሜሽን ስጠን አልልህም፣ ግን ልክ እንደሰጠሁ ካንሰሮች ምልክት ብትነግረና ብንጠነቀቅ። አንዳንዴ እኮ እኔ አሁን ጠጪ ነኝ። ለአንድ ኤግዛምፕል ኦልሞስት ለ20 ምናምን ዓመት ሙሉ ስጠጣ ነበር ማለት ስል በቃ ጠጣለሁ፣ ምግብ በልቼ ቆንጆ ቢራ ምናምን ጠጣው ዝናናለሁ። ግን አንዳንዴ በመጠጥ የሚመጣ ካንሰር አለ ሲሉኝ እንዴ ምን ስላቸው በቅርብ ጊዜ ነው ያወቅኩኝ። የሊቨር ካንሰር ሊይዝህ ይችላል፣ የጨጎራ ካንሰር ምናምን ሲሉ እንዴ መጠጥ ካንሰር ይመጣል ለሚለው ነገር ሰርፕራይዝ ትሆናለህ። እኔ አሁን ኤቭሪ ይር ቼክአፕ አድርጋለሁ። ባለፈው ቼክአፕ አድርጌ ምንም ደህና ነኝ፣ በጣም ደህና ነኝ። ስፔሻል ካንሰር የሚባል አስፈሪ ነገር ነው። ከአሁን በኋላ ግን በቃ መጠንቀቅ አለብኝና ከቻልክ ሌላ ጥያቄ ከዚች ዛሬ የሚሄድ ጥያቄ እየጠየቁ እየመለስክ ጊዜ ካገኘ አጠር እያደረክ እነዚህ ታይፕስ ኦፍ ካንሰርስ ብትነግረን ደስ ይለኛል። ጊዜ ከሌለህ ምረዝም ከሆነ ደግሞ ችግር የለውም የኔ ጌታ። ቴንክ ዩ ሶ ማች። ታንኪ አብራሌ። ያው ካንሰር ላይ ፍራቻውም ኢንተረስቱም ይኖራል እና አሁን ሁሉንም መንካት ይከብዳል እና አራት ማወቅ የሚገባው ምግብ ነገሮች ልንገርህ። እናንተ ጋር ቪታሚን ዲ አይሆፕ ግዴታ ይመስለኛል ወይ ደግሞ ቼክ ታደርጋላችሁ።
ቪታሚን ዲ ዲፊሽንሲ ያለው ሰው ሬክተም ካንሰር ዴቨሎፕ የማድረግ ፖሲቢሊቲ ሃይ ነው እና ቪታሚን ዲ ቼካችሁን ሁል ጊዜ ተጠንቀቁ። ሁለተኛው ምናልባት ሄሎ ምናልባት ሄሎ ባክግራውንድ ነው ባክግራውንድ ነው። እሺ ሁለተኛ በጣም የሚገርማችሁ አርሲ የሚባለውን ቦታ ታውቁታላችሁ ብዬ ተስፋ አደርጋለሁ። አርሲ ማለት በምዕራብ አዲስ አበባ መሰለኝ ምዕራብ አዲስ አበባ የሚገኝ አሁን ኦሮሚያ ክልል ውስጥ የሚገኝ ነው። አርሲ በባህላቸው ገንፎን ገና በትኩስ ነው የሚበሉት። በቃ ቀዘቀዘ ማለት እንትን ነው ያው ባህልም ስላልሆነና አርሲ አካባቢ ኤሶፋጊያል ካንሰር በጣም ሀይ ነው። ይሄ ዳይሬክትሊ ሪሌትድ ቱ ትኩሱን ነገር እየለበለባቸው በሚበሉበት ጊዜ ነውና ፔፐሮችም አሉ እዚህ ሰርች አድርጓቸውና ይገኛሉ እዛ ላይ ኤሶፋጊያል ካንሰር አሁን አለ እነሱ ጋር በጣም ስኪን ካንሰር ሞስትሊ ሰንስክሪን ማትጠቀሙ ከሆነና በተለይ ኢኳቶሪያል አካባቢ የምትመጡ ከሆነ እስከ ሰንስክሪን መጠቀም አለባችሁ። አለበለዚያ ስኪን ካንሰር ዴቨሎፕ የማድረግ ፖሲቢሊቲው ሀይ ነው ይባላል። ወደ አብርሃልዴ ጥያቄ ስመጣ ሊቨር ከካንሰር በፊት ሲሪሆሲስ የሚባል ዲዚዝ ነው ዴቨሎፕ የምታደርገው መጠጡ ካልቆመ ወይ ካልተቀነሰ። ሲሪሆሲስ እንትን ነው የሊቨር ዲዚዝ ነው። ምን ትሆናለች መሰለ ሊቨር የተባረከ አናቶሚ ፓርት ነው። መድኃኒት ስንውጥ እሱ ነው መድኃኒት። ይሄ ኖርማል መድኃኒት 5% ቶክሲክ ነው። የካንሰር መድኃኒት 15% እስከ 25% ቶክሲክ ነው። ያን ቶክሲሲቲ ግን ሊቨር ነች ወስዳ ኒውትራላይዘር ጋር ቁጭ የምታደርገው። ስለዚህ ኒውትራላይዝ ማድረግ ያ ቶክሲክ የነበረውን ወደ ነን ቶክሲክ የምትቀይረው ሊቨር ነች። አልኮል በምትወስድበት ጊዜ ኢትዝ ቶክሲክ ሊቨር ነው ኃላፊነት የምትሸከመው በቀን ማለት ነው። ከ3 እስከ 6% አለው ይባላል ቢራ አልኮል ኮንቴንት። ከ3 እስከ 6% ስራ አላት። ሌላው ብዙ ጊዜ መጠጥ የሚጠጡ ወንዶች ቦርጫም ናቸው። ያ ደግሞ ምንድን ነው ሜታቦሊቲክ ኢፌክታችን አልኮሉን ነው መጀመሪያ ሀንት እያደረገ ሜታቦሊቲክ ኢፌክቱን የሚያደርገው። ስለዚህ ስቡ ይሰበሰባል። ስለዚህ ብዙ የመጠጥ የሚጠጡ ሰዎች ቦርጫሞች ናቸው። ያው ቦርጫም ደግሞ ወዴት እንደሚሄድ እንግዲህ ያው ሃይፐርተንሲቭ ዳያቤቲክ እያለ ሌላ ሲስተም ውስጥ ይገባል። የሊቨር ካንሰር ዴቨሎፕ ማድረግ ፖሲቢሊቲውም ሀይ ነው። እችን ላብቃ ይመስለኛል። ብዙ ከጠቀስን ጊዜም እንፈጃለን። ታንኪ አብራለኝ። ጆርጂ የሚገርም ነገር ትኩስ ነው የምወደው እኔ። ጎንፎ በለው እንጀራ በለው ቡና በለው ሻይ በለው ኤክስትሪም ሀት ነው የምጠቀመው። አሁን አየስ ቀዝቀዝ ማድረግ ይሄ ቀላል ጆርጂ እናሰብ። ቴንክ ዩ ሶ ማች ጆርጅ። ቀዝቃዛስ ነገር ቀዝቃዛ ውሃ አሁን በጣም መጠጣት እኔም ራሴ ጠጣ ነበረ፣ ግን አይ ስቶፕ ዶይንግ ዳት ናው። ግን ቀዝቃዛ ውሃ መጠጣትስ ኢዝ ኢት ባድ? ሞስትሊ ያው እንትን ነው የሚያደርገው። አሁን ሰሞኑን ከቻይና የመጣ አንድ ስተዲ አለና ሙቅ ውሃ መጠጣት ዳይጀስቲቭ ሲስተምን ያነቃቃል የሚል ነገር ነው። ኦልሞስት አክሴፕትም እየሆነ ይመስላል። ሙቅ ሳይሆን ለብ ያለ ግን አሁን ጉንፋንንና ቀዝቃዛ ነገርን ስናወዳደር ግን ጉንፋን የሚያመጡ ቫይረሶች ኮመን ቫይረሶቹ ቀዝቃዛ ነገር ሲያገኙ በእጥፍ ነው መልቲፕላይ የሚሆኑት። ቀዝቃዛ ስንሰጣቸው እጥፍ፣ ምክንያቱም የኢንቫይሮንመንት ኢዝ ጉድ ፎር ዴም። ትኩስ ነገር ግን እየቀነሳቸው ይመጣል እና ጉንፋን ሲይዘን ትኩስ ነገር የሚመከረው ቫይረሶቹ ዌን ኢት ኢዝ ሃት ስቲም ላይ ስንገባ ሙቅ ውሃ ስንጠጣ ምናምን ነገር መልቲፕሊኬሽን ኢፌክታቸው የኤክስፖኔንሻል ሳይሆን በጣም ሎ የሆነ ኔጌቲቭ መልቲፕሊኬሽን የሚኖራቸው። ቀዝቃዛ ሲያገኝ ግን ኤክስፖኔንሻሊ ነው እንትን የሚያደርጉት እና ብዙ ጊዜ ከምግብ ጋር ሞቅ ያለ ነገር ቢሆን ጥሩ ነው ይባላል። ከቻይና የመጣ ሳይንስ ነው። አምና ሹር እሱም ቼክ ማድረግ አለብኝ። ቴንክ ዩ ሶ ማች ጆርጅ። እንግዲህ ብርጭቆ እኔ አባቴ አይ ሪመምበር ሻይ ተቀድቶ ሲሰጠው ለሌላ ሰው ሰተ ዞር ስትል ባዶ ብርጭቆ ነው ቁጭ የሚያደርገው። ዳት ማች ነው የሚወደው ማለት ነው። እና
በትኩስ ነው የሚጠጣው እና that's really bad apparently እንዳልከው ማለት ነው። ኢማጂን እኔ ሁሌ የምለው ምላስ ላይ ዳማች ትኩስ ከሆነና ምላስ ላይ ካቃጠለ ውስጥ ያሉት ቲሹዎች ደግሞ very soft አይደለ? ሶፍት የሆነውን ደግሞ ምን ያህል ኩምትርትር እንደሚያደርጋቸው አስባለሁኝና አይደለ? ያ የቻይና የአርሲው ግን ይገርምሻል ባህል ነው መሰለኝ። እኔ አሁን ሄጄም ለማየት እፈልጋለሁ እና በቃ ከእሳቱ ልክ እንደወረደ አልቋል ነው የሚባለው። እና ያውም ገንፎ ማለት ነው። አስበው ገንፎ ታንኪው እና በጣም ስተዲም አለ ባይዘው የፈልጉትና ይዩት። ኢሶፋጋል ካንሰር አሁን ጅማ አካባቢ የሆነ ኦንኮሎጂካል ሴንተር ተከፍቶ እነሱ ጋር ሄደን ነበር። ፓቶሎጂስቶች ናቸው። በቃ የደንበኞቻቸው በሙሉ የአርሲ ሰዎች ናቸው። ኢሶፋጋል ካንሰር ማለት ነው። ዳይሬክትሊ አሶሲኤትድ ነው፣ ሪሌትድ ነው። ዋው አይ ላቭ ዚስ ላይክ ኤቪደንስ ቤስድ የሆነ ነገር ደስ ይላል በጣም ያ ቴንክ ዩ ሶ ማች ጆርጅ። ስንት ነገር ተማርን ዛሬ። እግዚአብሔር አምላክ ይባርክ በእውነት ቴንክ ዩ። ለኮኮዬ 1 ቁጥር ስጽፊ ነበር ከታች ጓይደኔና ያው ጆርጅ ከተገኘ አይቀር እንግዲህ አሁንም የተለቀውንም ጥያቄ ያው አንድ ጥያቄ ብቻ ነው የምጠይቀው። አምስት አሁን ብረስት ካንሰር ቅድም እንዴት ራሳችን ቼክ ልናደርግ እንደምንችል ነገርከን አይደለ? ልክ እንደሱ ሁሉ አሁን እድሉ ኖሮት የርሊ ቼክ አፕ የሚያደርገው ምናምን አለ። እንደሱ አይነት አክሰስ ለሌለው ሰው is there any other ካንሰር አይነት በራሳችን ዲቴክት ልናደርገው የምንችለው አለ ይሆናል? ሌላው ደግሞ ፕሪቨንተብል ናቸው ከሚባሉት ውስጥ አይ ዶንት ኖ ዋይድ ከሆነብህ አላውቅም። እስቲ የተወሰኑትን ልትነግረን ከቻልክ ማለት ነው። አሪፍ ጥያቄ ነው ኮኮዬ። ኮኮዬ የመጀመሪያ ጥያቄ ላይ የትኛው ካንሰር አልገባኝም። ላይክ አይ ቲንክ ፎር ብረስት ካንሰር እንደዛ አሁን ቅድም እንደነገርከን ማድረግ እንደሚቻለው ፎር አዘር ካንሰርስ ዜር ኤኒቲንግ ፕሪቨንሽን። እሺ ሌላ ደግሞ ብረስት ካንሰር ላይ ጠይቃኝ ነበር የመጀመሪያው ላይ ኮኮዬ ሲያብራሪ እንደግ ብረስት ካንሰሩ ላይ ያልኩት ምንድን ነው አሁን ብረስት ካንሰር እንዳለ ራሳችን ይሄ ሰልፍ ዲያግኖሲስ የሚሉት አለ አይደለ? አደርጋለን አይደለ? እሱ አንድ ነገር ነው። is there any other ደግሞ የካንሰር አይነት ራሳችን ፋይንድ አውት አሁን አክሰሱ ላለው ሰው ኦፍ ኮርስ yearly ቼክ አፕ ሲያደርግ if anything የሚያስጠራጥር ነገር ፈርዘር እንትን ያደርጉና ያገኙታል አይደል? ሌትስ ሴይ ኤቭሪ year ቼክ አፕ ማያደርግ ሰው አለ አገራችን። አሁን እንደሱ አይነት የለንም አይደለ? ሶ እንደሱ ላለው ልክ ብረስት ካንሰሩን እንደሱ ቼክ እንደምናደርገው ሁሉ is there any other የካንሰር አይነት እንዲህ ብናደርግ ክሉ ይሰጠናል የሚባል አይነት አለ ወይ ነው አንዱ ጥያቄ። እሺ ምናልባት ሁለት አድርጌ ጥያቄውን ልውሰደው። መጀመሪያ አክሰሱ ለሌለው ብረስት ካንሰር ላይ ፕሪቨንት ለማድረግ ያው ፕሪቨንሽን አይደለ ሞስትሊ የብረስት ሳይዙ ላይ ማተኮር ነው። ብረስት ሳይዝ ቅድም እንዳልነው አንዱ ትልቅ አንዱ ትንሽ ነው፣ ግን በጣም ትልቅ አይደለም። ዋን ኦፍ ዜም አይዘር ራይት ኦር ሌፍት ብረስት እንትን ያደርጋል። በትልቁ ግን ሴት ልጅ ትልቅ ጥንቃቄ ማድረግ ያለባት ብረስት ካንሰር ሲይዘው እቺ ኒፕሏ ወደ ውስጥ ትገባለች እና ምን አይነት ቅርጽ ነው የሚባለው? ኦሬንጅ ላይክ ስትራክቸር ነው። ኦሬንጅን ካያችሁት ይመጣና ግብት ይልና ቅጠሏ ነው ከውስጥ የምትወጣው። ቅጠሏ ከውስጥ የወጣችው እንደ ኒፕል ወሰዷትና ኒፕሉን ነው የሚስበው። ኒፕሉን ከሳበው እና ፔን ከሌለው ብዙ ጊዜ ብረስት ካንሰር ፔን የለው። ፔን ከሌለው የማይንቀሳቀስ ማስ ከሆነ የሚንቀሳቀስ ማስ ከሆነ ሞስትሊ ቤናይን ነው። የማይንቀሳቀስ ማስ ከሆነ ግን ማሊግናንት ነው። ስለዚህ ጠንከር ያለ ማስክ ሆኖ በተለይ ደግሞ ወደ ውስጥ እንትኗን ኒፕሏን ወደ ውስጥ የሚስብ አይነት ነገር ከሆነ ፖዚቲቭ ነው። ቶሎ እርምጃ መወሰድ አለበት። እነዚህ ቴስት ማድረጊያዎች ናቸው። ምናልባት ብረስት ላይ አክሰሱ
ለሌለው ላልሽኝ ከገባኝ ማለት ነው። ወደ ሁለተኛው ጥያቄ ስመጣ ግን ሌላ የካንሰር አይነት ግን ደግሞ ፕሪቨንት ማድረግ የምንችለው ምንለው እኔ ፕሪቨንት ብቻ ነው ማለት ዲቴክት ሳይሆን ፕሪቨንት ነው የምናደርገው። ለምሳሌ አሁን እናንተ ጋር በጣም የታሸገ ምግቦች አሉ። የታሸገ ምግብ ያው ጂአይቲ ካንሰር ላይ በጣም ኮንትሪቢዩት ያደርጋል። ምክንያቱም የታሸጉ ነገሮች ኬሚካል አላቸው እንጂ ኬሚካል ካን አክቲቬት ካንሰር ሴልስ። ካንሰር ማለት እኮ ራሱን ቀይሮ መፍጨት ሲገባው አልፈጭም ብሎ ሌላ ቡራ ከረዩ የሚፈጥር ሴል ማለት እኮ ነው። መፍጨት አይ እኔ አልፈጭም፣ ስራዬ መፍጨት አይደለም፣ ስራዬ እናንተ መብላት ነው ሊሆን ይችላል። ለምሳሌ አሁን የአውቶሚን ዲዚዝ የሚባል አለ እና አንቲቦዲዎቹን ይበሏቸዋል። አርትራይትስ የሚባለውን ዲዚዝ ምናልባት ካደረጋችሁ አንቲቦዲዎች ሌላ አንቲቦዲዎቹን ፈሳሹን ይበሉታል። which is እርስ በርስ መጣላት ማለት ነው። እርስ በርስ ጦርነት ያው እርስ በርስ ጦርነት ምን አይነት አደጋ እንዳለው ለሁላችንም ግልጽ ነው። እንደዛ ይሆናልና ካንሰር ማለት ዲፈረንት ፈንክሽን ዲፈረንት ሼፕ ይይዝና አጌንስት የተሰጠውን ፈንክሽን ነው የሚሄደው እና ፕሪቨንት ማድረግ ብቻ ነው የሚቻል ነው እንጂ በመቀጠል ደግሞ እግዚአብሔር ይጠብቅ እንጂ በኤክሴፕት ሰርቫይካል ካንሰር ብሬስት ካንሰር እንደዚህ ፕሪቨንሽን ላይ ቼክ አፕ ካልተደረገ ማለት ነው። ፕሪቨንሽን ላይ እንትን ማድረግ አግራቤት ካደረገ በኋላ ወይ ደግሞ ትንሽ ሲምፕተሞቹ ሲመጡ ቅድም ሰብሊ እንዳለችው የመውጋት የምናምን ነገሮች ካልሆኑ በስተቀር ወይ የመቁሰል ካልሆኑ በስተቀር ብዙ ጊዜ እንደዚህ ኢን አድቫንስ መተን ቼክ የምናደርገው ነገር አይደለም። ግን ይሄ ቦዲ ላይ ኤኒ ስዌሊንግ ካለ አሁን ሞስትሊ አሁን እኛ በመርፌ የሚወሰደው ነገር ቦዲ ላይ ስዌሊንግ ነው። አሁን ሊምፍ ኖድ አግዚለሪ ሰርቫይካል አንገት ላይ ያለው ሊምፍ ኖድ ሲያብጥ ይሄ ታፋ መገጣጠሚያችን ላይ ያለው ሊምፍ ኖድ ሲያብጥ ስዌል ያደርጋል። እሷን በመርፌ ይወሰድና ሶስት አይነት ሪዛልቶች ኤክስፔክት ይደረጋል። የመጀመሪያው ኢንፌክሽን ይሆን ለምሳሌ አሁን እግራችን ሲቆስል እዚህ ንፍፊት ታፋችን መገጣጠሚያ ላይ ታፋችን መገጣጠሚያ ያብጥ የለ ልክ እንደዛ እሷን ሊምፍ ኖድ ማክሮፌጆች እንትን አድርገው ይሄ ሊምፎሳይቶች ተዋግተው የተሸነፉት ነው እዛ የሚያብጡት። ጥርሳችን ሲታመም እዚህ አንገታችን ላይ የማበጥ ህፃናት ልጅ ላይ በጣም አለ። ጥርሳቸውን በጣም የሚያማቸው ህፃናት ልጆች እዚህ አንገታቸው በጎንና በጎን ያብጣል። እሱ ሊምፍ ኖዱ ያው እዛ የተዋጋው ኢንፌክሽኑ የተዋጋው ሊምፎሳይት የሞተው ነው የተጠራቀመው እና እሱ አደናይቲስ ነው፣ ኖርማል ነው፣ የሞቱ ናቸው። ሁለተኛው ሊምፎማ ነው፣ የደም ካንሰር ሊሆን ይችላል ሲያብጥ። በተለይ በጣም መልቲፕል እብጠት ካለ ያው ሊምፎማ ወይ ደግሞ የደም ካንሰር ሊሆን ይችላል። ሶስተኛው ደግሞ ኤክስትራ ፐርማናሊ ቲቪ ነው። ቲቪ በሳምባችን ብቻ ሳይሆን ከሳምባችን ውጪም ስላለ እዛ ላይ ሊምፍ ኖዱ በጣም ከአቅሙ በላይ ሲሆን ያብጣል። እሱ ደግሞ ቲቪ ይሆናል። አንታይ ቲቪ ወስዶ መዳን ይችላል። እንደዛ ካልሆነ በስተቀር ብዙ ጊዜ ያው ፕሪቨንት ማድረግ ብቻ ነው እንትኑ ሜተዱ። እግዚአብሔር ደግሞ ይጠብቅ ነው ሁለተኛው ብዬ እንትን የምለው። ኮኮዬ ከመለስኩት ታንክ ዩ። ቴንክ ዩ ሶ ማች ጆርጅ። አይ ቲንክ መልሰለታለ ኮኮ። ለሃናን እድል እንስጣት፣ ከዛ በኋላ እንመጣለን ተመልሰን። እድል ላላገኙት እድል እንስጣቸውና ጆርጅ ደግሞ ስልክ ደወሉበት መሰለኝ። ከታችም የተጠየቁ ጥያቄዎች አሉ እንጠይቃለን። ሳሮን እያይቸዋለሁ እንትንሽን ጆርጅ ሲመጣ እንጠይቀዋለን ማለት ነው። ሃናንዬ ወልካም የኔ ቆንጆ፣ ጠፍተሽብን ነበረ መጣሽልን። ሰብልዬ እንዴት ናችሁ? ሁላችሁም እንዴት አመሻችሁ? እግዚአብሔር ይመስገን። ማን ነው ግን በዚህ ሰዓት የሚደውልልን ለጆርጅ? በጌታ ያው አስወጡት። ያው መጣ ተመልሶ መሰለኝ። ኦኬ ላይቭ መኖር ነው ስለማያውቁ አንዳንዶቹ አይ ነው ጋር ምን ያልፈጥረው የስራ አላማ እንትን መሰለኝ። ፍላይት ሞድ አድርጌዋለሁ አሁን። ኦኬ እሺ ሶሪ ኢትስ ኦኬ። ይቅርታ ኮኮዬ መልሼዋለሁ። መልሰህልኛል ጆርጅ። ቴንክ ዩ ሶ ማች። እሺ ታንክ ዩ። እሺ ይቅርታ እንግዲህ ያው ስልክ ገብቶብኝ ነው። ኧረ ኢትስ ኦኬ ጆርጅዬ፣ በጣም እናመሰግናለን። እኔ ጌታ አይ ነው ታይምን እየወሰድን ነው። ጥያቄያችን እንግዲህ አያልቅም። ቤር ወዛስ። እሺ ዛሬ ተገኝተሃል። አለው ያ
እሺ ሃናንዬ ጎሄድ ሰብልዬ ዛሬ ሌቶኝ ነው የገባሁት እና የጆርጅ እንግዲህ ይሄን የመሰለ ትምህርት አምልጦኛል። ትንሽ ቆይቻለሁ እና እኔ ደግሞ ማለት የምፈልገው ምንድነው የዛሬ 2 ዓመት አባቴ በስቴጅ 2 ኮለን ካንሰር ዲያግኖስ ሆኖ ነበረ እና ለሕክምና ሰርጀሪ ምናምን ስለነበረው ወደ ታይላንድ ሄደን ነበረ። አብሬ 2 ጊዜ ሄጃለሁ እና እዛ ያለውን ሆስፒታል ብታየው ስለ ኢትዮጵያ እኛ እናቅም ማለት ያው አለ ታማሚ እንሰማለን ግን በቃ ማለት ጥቁር አንበሳ ያለው ነው የመሰለኝ ያለው የሀበሻ ታማሚ ብዛት በቃ ማመን ነው የሚያቅታችሁ ከህፃን ጀምሮ እስከ በቃ ትልቅ ሰው ማለት ነው። ህፃናቶች በቃ ምን ልበላችሁ በጣም ያንጎች በቃ ማለት ይሄ ነገር ወረርሽኝ ነው ወይስ ምንድነው እስከምትሉ ድረስ ማለት ነው። በጣም ነው የበዛው። እንግዲህ ምክንያቱ ብዙ አይነት ነገር ቢሆንም ማለት ነውና ደግሞ በጣም ይበቀለኔ የሰይጣን በሽታ ነው። በምንም እኔ አሁን አባቴ በጣም ጤነኛ የነበረ ሰው ሁሌ ቼክአፕ የሚያደርግ በቃ የሚከታተል ሰው ነበረ ሁሉ ነገሩን እና ግን እንደሚታወቀው ኮለን ደግሞ ምንም አይነት ሲምፕተም የለውም። በጣም ብዙዎቹ ምንም አይነት ሲምፕተም የላቸውም አይደለ? የሊቨርም ኦልሬዲ በቃ ሲሪየስ ከሆነ በኋላ ነው የምናየው። ግን አንዳንዴ ያው ፈጣሪ ጠብቀን ግን ሰበብ ማድረስ ደግሞ ለሁላችንም የሚገባ ነገር ነው እና እኛ ምንችለው ለምሳሌ ኮለን ካንሰር እኛ አሁን በፋሚሊ ስላለ እኔና እህቴ ያድርገናል እና በፋሚሊያችሁ ካለ ኢቭን ባይኖር ራሱ በፊት አሁን እዚህ ከ50 ዓመት በፊት ነበረ። አሁን ግን እስከ 40 ድረስ የፋሚሊ ሂስትሪ ያለው ደግሞ ከ34-35 በላይ እንድታረጉ ይመከራል ማለት ነው እና አትሊስት እንደዚህ ነገሮች ቀላል ነገሮችን አሁን የብረስት ካንሰርም ከሆነ ማሞግራፊ ማድረግ እንችላለን። አልትራሳውንድ እንኳን ትናንሽ ነገሮችን ይታያል ወይም የሆነ ፍሬ ነገር እንኳን ካገኘን በቃ ኢግኖር የምናደርገው ነገር አለና በኢግኖር ነው ደግሞ በጣም ብዙ በጡት ካንሰር የሞቱ በጣም ማለት በቃ በጣም መወዳቸው የእናቴ ጓደኛ 2 ጓደኞቿን በብረስት ካንሰር አታለች እና በጣም ያንግ የእናቴ ኩያም ሳይሆኑ እድሜያቸው በጣም ያንግ የነበሩና በኢግኖራንስ ነው በቃ ይሄ የሆነ ትንሽ ነገር ነው ወይም ደግሞ ይቅርታ እምነት መቀባት ወይም መጸለይ ያለው ማለት ምናምን ብቻ ብዙ ነገር አለ በእኛ ደግሞ በሀበሻ ማለት ነው እና አንዳንዴ እምነቱም ኦፍ ኮርስ ያድናል ግን ደግሞ በህክምናም ደግሞ በጣም ሰፖርት ማድረግ አለብን ራሳችንን አለመዘናጋት ምንም አይነት ሲምፕተም ካየን ምክንያቱም yearly check-up በጣም የባሰ ወደ ስቴጅ ወይም ከ3 በላይ ምናምን ካልሆነ በደማችን ሊገኝ አይችልም ምክንያቱም በቃ እናቆምና እንደዚህ አይነት ነገሮችን ለምሳሌ የኦቫሪያን ቼክ ይደረጋል እንደውም አሁን የጡት ካንሰር አዌርነስ አለ የኮለን ካንሰር አዌርነስ እዚህ እንኳን ተውት ግን ኢትዮጵያም ነው እያልኩ ያለሁትና አንዳንዴ በቃ ምን ችሎን እናድርግ የቀረውን ደግሞ ለፈጣሪ መተው ነውና በጣም ምጠላው በጣም ፈራው በቃ የሚጨንቀኝ ነገር ነው ካንሰር ከተባለ እውነት በቃ በፋሚሊያችሁ በማንም በመታቆሰውም ከደረሰ ምንም ቢሆን በቃ ሀርት የሚያረጋችሁ ነገር ነው አንድ ቀን የሆነ በቃ ለመቀበልን በጣም ከባድ ነው የትኛውም ጀግና የትኛውም ሃይማኖተኛ ቢሆን ሲያቀው ብቻ ይሰብረዋል መንገዱ በጣም ረጅም ነው ስለዚህ የማናስበውን ነገር ማድረግ አሁን እንዳልኳችሁ አሁን ለምሳሌ ከ40 ዓመት በላይ ከተባለ ኦኬ 45 እንኳን ሲሆነን ኦኬ ቼክ ማድረግ ማንንም አይጎዳም ማለት ነው የኮለን ካንሰር እንደዚህ የማይታወቁትን ማለት ነው አሁንም በጣም ሊዲንግ ነው እዚህ አይደለ ኮለንና ኮለን ካንሰር በጣም ነው የበዛው ምን በላውም ነገር ነው ኢንቫይሮንመንቱም ነው ኤርሊ ኤጅ ሆኗል እንደበፊቱ አይደለምና ሁላችንም እየጸለይን ለማንም ሰው ምለው ነገር ነው እኔ ማለት ራሳችሁን ስለጠበቃችሁ ኦፍ ኮርስ አይቀርም ከተፈረደ ይመጣል ግን አንዳንድ ጊዜ ደግሞ መቼም ፈጣሪ ያለ ብለን አስፋልት ላይ አንተኛም ይባላልና እንደምንም ብለን የምንችላትን ነገር ማድረግ በቃ ቼክአፕም ከሆነ በፋሚሊ ሂስትሪም ካለ አለመዘናጋት ማድረግ ያለብንን ነገር ማድረግ በቻልነው መጠን ደግሞ ያጋልጣል የሚባሉት ነገሮች ሁሉ ጊዜ ይባላል አሁን እኛ ለልጆቻችን የምንጠቀመው ለኛም ማድረግ ለነሱ ብቻ አይደለም ይሄ የቴፍላን ነገሮችን አለመጠቀም ሽታ ያላቸው ኬሚካል ነገሮች መታጠቢያዎች ሁሉ ነገር የሚባለው ያለ ምክንያት አይደለም ቆዳችን ላይ የምናሳርፈው ነገር ሽቶ ሁሉ ነገሩ በቃ ቶክሲክ ነው አይደለ ከዛ ነው የሚመጣው መጣም አልመጣም ብቻ ሰበቡን መከላከል ነው አንዳንዴ ተከላክላችሁም ንጹህ ሆናችሁም ሊያጋጥማችሁ ይችላል ግን አትሊስት በተወሰነ ፐርሰንት እንኳን ይቀንሰዋል እና ሁሌ ራሳችንን እኔ ማለት ያለ እድሜያችን ቀናችን ቢሆንም ግን ያለ እድሜያችን በጣም በቃ አንዳንዴ ህፃናት ልጆችን ስታዩ በጣም ልባችሁን ነው የሚሰብረው በጣም የሚያሳልፉት ስቃይ የምታዩት ሁኔታ እኔ እንጃ ጆርኒውን መቼም የሄደበት ነው የሚያውቀውና ሁላችንንም ይጠብቀን ግን ደግሞ
በቃ ምንችለውን ነገር ማድረግ ከትንሿ ነገር ጀምሮ ራሳችንን ቴክ ኬር ማድረግ የታሸጉ ነገሮችን እንደዚህ በቃ መጥፎ ነው የሚባለው አሁን እኮ እጃችን ላይ ያለው ሁሉ ነገር አለ አክሰስ ማድረግ እንችላለን ሁሌ የምናየው ነገር ነው ግን ምንድነው በቃ ስንፍና ሁሉም ሺህ ዓመት አልኖር ምናምን በቃ እየተባለ ምንዘናጋው ነገር አለና ነው ሺህ ዓመትማ ማንም አይኖርም ግን አትሊስት የወለድንም ለልጆቻችን ኖረንም ጥሩ ነገር አትሊስት ሰርተን ምንም ነገር እንኳን ባይኖረን አትሊስት ጥሩ ነገር እንኳን ሰርተን የሚከተለንን ስራ እንኳን ሰርቶ ማለፍ ቀላል ነገር አይደለም ወይም ስቃዩ ምኑም ከባድ ነውና ሁላችንም እንግዲህ ፈጣሪ ጠብቀን ግን የምንችለውን አድርጉ በጣም አስቀያሚና ዘግናኝ ነገር ነው ይሄ ነገር በማናችም ላይ ድረስና ይሄን ማለት ፈልጌ ነው መጨረሻ ነው የገባሁት ያው አምልጦኛል ዩቲዩቡን ነው ማየው ሰብልዬ እና ጆርጅ ደግሞ በጣም ቴንኪዩ መቼም አሁን ዶክተር እንደምትሆንም ከሰብሊ ሰማው በጣም ዊሽ እናደርጋለን ግራጁዌሽን ቀንም ቢሆን ንገረንና ላይቭም ቢሆን እንከታተላለን ቴንኪዩ በጣም ሀንዬ ታንኪዩ ጥሩ ሰዓት ነው የመጣሽው አልቆየሽም እንደው ሞቅ አለን መሰለኝ አይደለ እኔ ሞቅ አለኝ ሞቅ አርግሽው እንደው ምን ትእዛዝ ፋልሽ መሰለሽ I'm sorry for your dad cervical cancer ላይ ኢንተረስት ሆኜ ስፔሻላይዝ ያደረኩት my mom is died with cervical cancer by the way እና ሼር የምናደርገው አንድ ሂስትሪ አለ ማለት ነው መምጣትሽ ደግሞ ምን ጥሩ ነገር ምን አመጣ መሰለሽ ኮኮዬ ያስቀድማ ጥያቄ ነበራትና ፕሪቨንት ማድረግ ይቻላል ሌላ ካንሰር ላይ አንቺ ደግሞ መተሽ ስለ ኮሎን ካንሰር ስታወሪ ኮሎኖስኮፒ በየ10 አመቱ ቼክ ማድረግ ኮሎን ካንሰርን ፕሪቨንት ያደርጋል በዚህ አጋጣሚ ለኮኮዬ መልስ ይዘሽ ነው የመጣሽው ያንቺ መልስ ነው እንጂ እኔ አይደለም አንቺን የሰጠሽኝ ካንቺ ኮርጄ ነው ኮኮዬ የሃኒ ስለመጣች እንግዲህ የትዝ ብሎኝ ድሮፕ ላርግልሽ እና ብዙም አላለፈሽም ይመስለኛል ሰብሊም ሼር ታረጊታለሽ ስለ እምነት ያልነው አንድ ነገር ብዬ ትልበል ምን አይነት ሂስትሪ አለኝ የሚያሳዝን ሂስትሪ አለኝ መሰላችሁ ብረስት ላምፒዛ መጣች 17 ነው አመቷ ልጅቷ ከእናቷ ጋር የመጣችው እንግዲህ ከ18 እስከ 25 ብረስት ላይ ማንኛውም ጥሬ ነገር ኔጌቲቭ ነው ፋይብሮይድማ ትንሽ ነገሮች ናቸው የምትዘዋወር ነገር ነች ሙቬብል ከሆነ ካንሰር አይደለም እና ቼክ ስናደርገው ሙቬብል ነው እዛ በመርፌ ነው የሚወሰደው በመርፌ ልንወስድ ተጋ እናትየው ምን አለች ምን ልታረጉ ነው አለችን አይ እንዲህ በመርፌ አድርገን ነው ትፈቅጃለሽ አንቺ ልጅዋን ማለት ነው ልጅቷ እናቷን ፈርታ ዝም አለች አሁን ሁለቱ ተፋጠጡ እናትየው በጣም ነው ነርቨስ የሆነችው ኦኬ አልኩና በቃ ተስማምታችሁ ትገባላችሁ ብዬ ወደ ውጭ ወጡ ከዛ ጠፉ ከዛ 6 ወር አካባቢ መጡ እኔ ልጅቷን አረሳዋትም እናትየው ምን ሴናሪዮውን በደንብ ስላደረገው መልካቸውን ይዤው ነበርና ሲመጡት ይሄን ነው ማቃቸው እነዚህ ሰዎች ምናምን መጣልኝ ከዛ እስኪ አውጪው እንትን ልብስሽን አውጪ ስንላት ልብሷን ስታወጣ ታሽጓል ያ ብረስት ማለት ነው ምን ሆኖ ነው ሲከፍቱት ትራዲሽናል ሜዲሲን ሄደው ቅጠል ተጠፍጥፎ ኒፕል ጠፍቶ ኒፕሉ ኮምፕሊትሊ የለም ከኒፕሉ ጀምሮ ወደ አግዚለሪ ወደ ብብቷ በኩል በሙሉ ቁስል ነው ኒፕሉ ኦልሬዲ ጠፍቷል በልቶታል እና ደግሞ ፐስ ነው ምን እናርገው አልኳት አይ እናንተ ጋር ነው የተመራ ነው አለችኝ እኮ ምን ይደረግ ይሄኛ እኮ መርፌ ነው የምንወስደው የዛሬ 6 ወር 7 ወር መታችኋል ነበር ስላት አዎ የት ሄዳችሁ ስላት ይሄን ሁሉ ሂስትሪ ነገረች we can do nothing ያሳዘነኝ ምንድነው ልጅቷ አንድ ብረስት ነው ልጇን ታጠባ የምትችለው ሁሉ ጊዜ ደግሞ አንድ ብረስት በሚሆንበት ጊዜ አንድ ብረስት ኃላፊነቱን ሲወስድ ስራ እንትን ስለሚልበት ለምሳሌ አንድ ኦቫሪ ለምሳሌ ኦቫሪክቶሚ ያደረገች ሴት አንድ ኦቫሪ ሲጠፋ በእያንዳንዱ ወር እየተቀያየሩ አይደለ እንትኑን ኦቨሙን የሚልኩት ከዛ አንዱ ብቻ ሪስፖንሲብል ሲሆን በሳይዝ ይተልቃል ስራም ይበዛበታል ማለት ነው አሁን እዚህ ልጅ ብረስት በሳይዝ ይተልቃል አንዱ ነው ሪስፖንሲብል ነው ማለት ነው ልጅ ለማሳደግ is it possible if it is possible
ምንድን ነው እሷስ? ከዛ ወዲህ ማሬጁ ብዙ ነገሮች አሉ። ያው እንግዲህ ያው አልነግራችሁም። በጣም አዝኜ ለምን እንዲያረግሽ ብዬ እናትየው እንትን ብዬ ግን ያው የፈሰሰ ውሃ አይነት ነገር ሆነብኝና እምነት ያልሽው ሀንዬ እንኳንም መጣሽ። ሕክምናው እንዳለ ሆኖ ያንን ነገር እየናቅን እንትን እያደረግን አይደለም። ጠበል ጥሩ ነው፣ እኛ የምንጠቀምበት የምንጠጣው ነው። ቤተክርስቲያን ሄደን ጠጥተነው አመስግነነው እንትን የምንለው ነው። ግን we do not deny the medicine ደግሞ ፓርቱን ዲናይ ማድረግ አንችልም። ብዙ ጊዜ የህብረተሰብ ችግር ነው። አሁን ምንድነው ሐሳቧ? ሴትዮዋ በመርፌ ከተነካ ካስነካሽው እኔ እዛ አልነካውም ብሏታል ማለት ነው ነገሯታል። ስለዚህ በመርፌ እንዳይነካ ነው የከለከለችን። ግን ዲዛስተርስ ካምስ አዘይንድ ይሄ ነው አጋጥሞኛልና ሀንዬ እንኳን መጣሽ፣ ብዙ ነገር እንትን አደረግሽን። ታንኪዩ ቴንክ ዩ ሶ ማች ጋይስ። አንድ ጥያቄ ከታችን ሳሮን ጠይቃለች እና what about HPV vaccine for kids that doesn't have effect on አለች። የ9 ዓመት ሆነው ይሰጣቸዋል የኤችፒቪ ቫክሲን ማለት ነው። ለዚሁ ፐርፐዝ ይመስለኛል ፕሪቨንሽን ብለው ማለት ነው። እና ምንድነው ኢፌክቱ ምንድነው? የ9 ዓመት ቱ ያንግ ገስ ግን ዋር ዘ ጊቨን ደም ዲስ እና ለኢፌክቱስ ምንድነው ነው መሰለኝ ይመስለኛል ሳሮን የጠየቀችው ከታች። ሌላው ጆርጅ እዚህ ከማህፀን ጋር በተያዘ ማለት ነው በጣም ብዙ ሰው አደንዋን አሁን ስታወራ ነው ሀናንዬ እንኳን መጣሽ የኔ ቆንጆ፣ ለእኔም የሆነ ነገር ገለጥሽ አእምሬ ውስጥና ብዙ ጊዜ ሴቶች ልጆች ይታጠባሉ በሳሙና በተለያየ ነገር እዛ አካባቢ ሃይጂናቸውን ለመጠበቅ የተለያዩ ሳሙናዎችን ሴንትድ የሆኑ ነገሮችን ምናምን በጣም ብዙ ሰው ይጠቀማል። እና can you say how dangerous that thing is like የማይክሮባዮም እዛ አካባቢ ያሉትን ምን ያህል አፌክት እንደሚያደርግ እስቲ እሱንም ብትነግረን፣ ብዙ አዌርነስም ስለሌለ ማለት ነው በዛ ዙሪያ። እሺ ሰብልዬ ኤችፒቪ ቫክሲን ባላወራ ይሻለኛል፣ ምክንያቱም አሁን ሴንሲቲቭ ስለሆነ። ለምን አሁን ቫክሲኑ ጥሩ ነው አይደለም ለማለት እኔ በፔፐር ደረጃ ነው ኢፊሽንት እና ኢፌክቲቭ መሆኑን ማቀው። እናንተ ሀገር የተሰራ ነው፣ አውሮፓም እየተጠቀሙበት ነው። አሁን እዚህ ሊጀመር ተብሎ በብዙ መልኩ ኢንፈርቲሊቲ ያመጣል ቢንዲ ነው ምናምን ነገር ይባላል። እና በቅድም እንዳልኳችሁ ነው ቫክሲን ጂኖታይፕ ላይ የራሱ እንትን ስላለው ኢትዮጵያ ላይ ተጠንተዋል፣ አፍሪካ ላይ ተጠንተዋል፣ አውሮፓ ላይ እንዲሆነዋል ተብሎ አይ ችግር የለውም እንዴ ከላከላል ብዬ አፌን ሞልቼ ላወራ አልችልም። ቢኮዝ ቤዝድ ኦን ሪሰርች ነው ማወራቸው ያለሁት እና እዛ ላይ ትለፈኝች ጥያቄ ከይቅርታ ጋር። ሁለተኛዋ ይሄ ሃይጂኒንግ ፓርቱ ምንድን ነው? እያንዳንዱ የሰውነታችን ክፍል ኖርማል ፍሎራዎች አሉት፣ ባክቴሪያዎች ናቸው፣ ግን ሄልፒንግ ባክቴሪያ ናቸው። ለምሳሌ አሁን አፈር ውስጥ ትላትሎች አሉ። እነዚህ ቀይ ትላትል እንጫወትባቸው የነበሩ ወይና ውስኪድ በእነሱ እንጫወት ነበረ። ባዮሎጂ ስንማር ለካ ለእንትኑ የሚጠቅሙት ሆኖ ተገኙ፣ ለአፈሩ የሚጠቅሙት ሆኖ ተገኙ። በሴሚስትሩ አፋችን ውስጥ ኖርማል ፍሎራ አለ፣ ጋስትሪክ እንትናችን ኖርማል ፍሎራ አለ፣ አንጀታችን ውስጥ ኖርማል ፍሎራ አለ፣ ቫጂና ውስጥ ኖርማል ፍሎራ አለ። ሃይጂን በምንጠቀምበት ጊዜ ሃይጂኒንግ ጥሩ ነገር ነው፣ እጅግ በጣም ጥሩ ነገር ነው። ግን ሞር ኦፍ እንደዚህ ሃይሊ እንትን ያልሆኑትን ዲተርጀንቶችን አለመጠቀም ጥሩ ነው ደግሞ። ምክንያቱም ኖርማል ፍሎራውን ይዛችሁትም ስለምትሄዱ ኖርማል ፍሎራው እነዚህ ቅድም ያልናቸው ኢንፌክሽኖችንም ፕሪቨንት የማድረግ ፖሲብል እንትኑም አለው ሄልፕም ስላለው ሃይጂን ይደረግ። ግን ሃይሊ የሆነ እንደዚህ በጣም ዶች ሃይሊ ዲተርጀንት የሆኑ እንትኖችም አለመጠቀም ነው የሚመከረው ብዙ ጊዜ። ታንኪዩ። በሳሙና መታጠብ ልክ አይደለም ማለት ነው። ሃይጂናችሁን ጠብቁ፣ ግን ዶንት ዩዝ ኤኒ ላይክ ሰንትድ የሆኑ ነገሮችን አይደለ? እንደሱ ነው ያልከው ጆርጅ? ሳሙናዎች አሉ አይደለ? ለምሳሌ አሁን የጋራጅ ልብስ የሚታጠብበት ሳሙና አለ። እነሱ አሁን ሶዲየም እና ፋቲ አሲዱ ሳሙና የሚሰራበት ሶዲየም እና ፋቲ አሲድ አይደለ?
አሁን እነሱ ሃይ በሚሆኑበት ጊዜ እነዚህ ኦይሊ ነገሮችን የጋራጅ ልብሶች ምናምን ማጽጃ ይጠቀማል እንደነው ምናምን ነገር ናቸው። እነዚህ ነገሮች ግን በጣም ሎ የሆኑ ለዚህ ሻምፖ የሚባሉት ነገሮች አሉ አይደለ? በጣም ሎ ለእንትን እንጠቀምባቸው ለስኪን እንጠቀምባቸው እንደዚህ አይነት ነገሮች ኦይሊ የሆኑ ነገሮች በጣም ሎ ለነሱ ተብሎ የተሰሩ ይኖራሉ ብዬ እናንተ ጋር አስባለሁ። ሞር ኦፍ ሃይሊ እንትን ባይሆኑ ጥሩ ነው። ወደ ውስጥም ብዙ ባይገባ። ኦኬ ያ እዚህማ መዓት ነው ያለው። በቃ ለቁጥር ስፍር የለውም ማለት ነው። እና አንዳንድ ጊዜ በኋላ ነው የምሰማው የዚህ ሀገር ነገር ደስ የሚለው መጀመሪያ ላይ አሪፍ ነው ይባልና ከዛ በኋላ ነው እብስ የሚባለው አብዛኛውን ጊዜ እና ያ ጓድ አይ ቲንክ ኦኬ ያ ጓድ እሺ ከአንተ ቀጥሎ ታወራለች አንዬ ሶሪ እኔ ቆንጆ ጓድ እሺ ኦኬ አሁን አይ ቲንክ ብዙ ጥያቄ ጠይቀናል ጆርጂዬ ብዙ መልስ ሰጥቶናል። አሁን እኛ ፎከስ ማድረግ ያለብን ከጆርጅ የመሰለ ባለሙያና በራሳችን ስናስበው ዝም ብዬ አስተያየት ሰጥቼ እዛ እኛ ላይ ስለመሸለ ታንኪው እየለወጣ ነውና እኔ ተወልጄ ያደኩበት ኢትዮጵያ ትግራይ ሽሬ የሚባል ገጠር ነው። ኦልሞስት ከተማ ከገባን ቆይቻለሁ። በጣም አንድ ነገር የገረመኝ ነገር ምን እንደሆነ ታውቃላችሁ? እዛ ድሮ እኛ እንኳን ብዙ ተንከባክበው ያሳደጉን ግን አባቶቻችን አጎቶቻችን ስናያቸው ኦርጋኒክ ምግብ ነበር የሚወሉ ኦርጋኒክ ነገር ነበር የሚጠቀሙ በቃ የሚታጠቡትም ራሱ በኋላ ሳሙና መጣ እንጂ እነዛ በ106 በ105 በ103 በ93 ሲሞቱ አንድ ቀን ሕክምና ሄዶ አያውቁም። እኛ ግን ኦልሬዲ የኛ ግን እዛ ከገጠርና ከከተማ የማይለይ ኦልሞስት ከከተማ የሆነ መደባሪያ የሚባል እህል መጥቀም ከተጀመረ ይሄ ማስቲካ ማለት መብላት ከጀመረን ይሄ ቾኮሌት ምናምን ተብሎ ወላጆቻችን እንትን ካደረጉ ከዛ የመጣን ጄኔሬሽን ግን ይገርምሻል። ጥርሳችን አንዳንዱ ቤተሰብ ታያለ ጓደኛ ታያለ ጥርሱ የተባላሸ አንዳንዱ ካንሰሩ ይልታል። የጉልበት ስራ ራሱ ድሮ የጉልበት ስራ ነበር የሚሰሩ እህል ራሳቸው ያጭዳሉ ራሳቸው ይጭናሉ። አሁን ቴክኖሎጂ ከመጣ አይ ቲንክ ኢን ጀነራል ሳይንስ እንደ ሳይንስነቱ እንዳለ ሆኖ ኦርጋኒክ መብላት ኤክሰርሳይዝ ማድረግ በጣም ጥሩ ኤክሰርሳይዝ ማድረግ በሽታ እንደሚከላከል ሐኪሞቹ ይነግሩሃል። የህይወታችን ታሪክም ይነግረናል። በቃ እዚህ ሀገር ግን በቃ ላይክ ምን ነው ማድረግ ያለብን? ሁሉ ነገር ባላንስ ማድረግ አመጋገብ፣ የኑሯችን ሁኔታ፣ ኤክሰርሳይዝ ዘቤስት መሆናቸው አውቀን እዚህ ሀገር ዝም ብለን ቲክቶክ ያየነው እቃ እየገዛን መቃም መብላት እንትኑ መሆን የለበትም። አሁን በቃ ሳስበው ላይክ ኦርጋኒክ ላይ ፎከስ ማድረግና ከዛ በኋላ ደግሞ ብንወድ ባንወድ ኢትዮጵያ ራሱ ይሄ ምግባችን አሁን ኬሚካል መጠቀም ጀምረዋል ሰርቫይቫል ስለማይቻል። ስለዚህ ካንሰር እንዳይዘኝ ምናምን እንዳይዘኝ ብለ የአሜሪካ ምግብ አልበላም ብለ ምግብ ሳትበላ ትውልም። በተቻለ መጠን ግን የታሸገ መብላት፣ ኦርጋኒክ መብላት፣ ሆምሜድ ምግብ መብላት ጎጉል እያደረግን ሳይድ ኢፌክትስ ኦፍ ዲስ ሜዲሲን ሳይድ ኢፌክትስ ኦፍ ዲስ ሶፕ እያየን ራሳችን ቴከር ማድረግም አንድ ትልቅ ነገር ነው። ቅድም ትዝ ያለችኝ ሲምፕተም ሳያይ ነው ቶሎ የሚመጣው ያለው ካንሰር አንድ ነጭ ነበር። በቃ ልቤን የሰበረው የሆነ መኪና ላይ ይዤው እየሄድኩኝ አዲስ መኪና ነው ፒክ ላደርገው ነው የሚሄደው እኔን ዲጄል መጣለኝና ኦኬ አልኩትና ምክንያቱም ባሉ ራሱ ነው የነገረኝ ባለቤቴ ጡረታ ወጣችና አለኝ። በቃ ለሰርፕራይዝ ብዬ ዜሮ ማይሌጅ መኪና ስገዛላት ገና ሳትነዳት ሞተች አለኝ። ውይ አልኩኝ ሶሪ አምሶ ሶሪ ምናምን ስለው ራሱ ነገረኝ። የሚገርምህ ነገር አለኝ እንዳትሸወድ አለኝ የሆነ ወገዋ ያማታል አለኝ። ትንሽ ልክ አይ ዝም ብሎ ነው ብርድ ሊሆን ይችላል ምናምን እንላለን አለ። ከዛ መኪናው ገዛውና በቃ እዛ ከፍለ ነው መጠን እንወስደዋለን አላቸውና ታዲያ ሃኒ ለስጎ ምንድነው ቼክ እናድርገው ሲላት አለ ሕክምና ሄድን አለ። ቼክ ስትደረግ የሆነ የውስጥ ባዲያችን እንደ ጽክር የሚወጣ ካንሰር አለ አይደል? ባዲዋ ላይ በቃ ተዘርተዋል። ከዛ ምን እንዳለው ታውቃለች? ከ2 ቀን በኋላ ትሞታለች አለ።
በቃ በፍጽም በቃ እንትን አለው። መጀመሪያ ሲያማት መጣ ብትሆን ግን አንድ ነበረች፣ ቆርጠን ትድን ትቆይ ነበር አለው። ልክ እንዳለ ያለ በሁለት ቀን ሞተች አለኝ። ስለዚህ መኪናው ላመጣው ነው ያለኝ። ስለዚህ እንዳላችሁት ሲምፕተም እንደማያሳይ ብቻ ሳይሆን ትንሽ ምልክትን ይሰጠናል። አሁን አየስ እኛ ሲቀረጥመን አይ እንደዛ ነው እከሌ እኮ እንደዛ አድርጎታል፣ ተመርምሮ ሲሄድ ነፃ ብሎታል፣ እኔም እንደዚህ ነው የብርድ ሊሆን ይችላል፣ ትናንትና ስጨፍር ስላመሸው እያልን ምክንያት እየፈጠርን ቶሎ ያለ መታከም ባህል አለን። እሱ ማስወገድ አለብን። ቢያንስ ጀነራል ቼክአፕ ይባላል በዚህ አገር ቤትም ተለምደዋል። ጀነራል ቼክአፕ ስትላቸው አንተ ለዝም ብለህ ኩላሊት ምናምን ፈርተህ ትሄዳለህ። ሳታስበው ሪዛልት ይነግሩሃል። ይሄ ነገር አለ ዋች አውት ይለዋል። ስለዚህ እኔን የራሴን አስተያየት ልሰጥ ብዬ ነው። ሞስትሊ ኦርጋኒክ እንብላ፣ ኤክሰርሳይዝ እናርግ፣ ሐኪሞችን ያሉ እናርግና ቴንኪዩ ሰብልዬ፣ ቴንኪዩ ናንዬ፣ ቴንኪዩ ዶክተር ጆርጅ። እየሰማኋችሁ በግ ብዬ ተኛለሁ ወይ በመሃል ከተኛሁ ሚቱ አድርጌው ስለሆነ ችግር የለውም። እግዚአብሔር ያክብርልኝ። እና ጆርጂዬ ግራጁዌሽን ላይ ንገረን፣ እንደዚህ ቲክቶክ ላይ ገብተን በዛን ጊዜ በደንብ እናከብረዋለን። እሺ ሀገር ቤት ነው ያለው? አዎ ጥሩ ጆርጂዬ፣ በቃ ሀይል አለው። እስኪ ለገና ልመጣ ነኝና ሀይል አለውና አይኖ ብዙ ሰው ይጽፍልሃል፣ ስንት ብለህ ትመልሳለህ። ትዝ ካለ ግን እናወራለን ጆርጂዬ። እና እግዚአብሔር ያክብርልን። በቃ ሁላችሁ በጣም ወዳቸዋለሁ። ሳላስበው በጣም በቃ ዩኒቨርሲቲ ግራጁዌት እናደርኩ ነው የተሰማኝ በሄልት ፋካልቲ። ኦፍ ኮርስ ቴንክ ዩ ጋይስ። አብራሪ ልጨምርልህ እዚህ ጋር ከመሄድ በፊት አባቶቻችን ገጠር ሲሄዱ መንገድ ላይ ሌሊት ዛፍ ስር ነበር የሚተኙት እና መጨረሻ ላይ ዛፍ ስር ሴጣን አለ፣ ዛፍ ስር አትተኙ ብለው ደግሞ መምከር ጀመሩ። ሴጣኑን ምን እንደሆነ ታውቃለህ? ሌሊት ዛፎቹ ካርቦን ዳይኦክሳይድ ነው የሚያመነጩት እና ያፍናል። እና ሲያፍናቸው ያው የሚያፍነው ሴጣን ነው። ስለዚህ ዛፍ ስር እንዳተኛ ሌሊት እዛ ጋር ሴጣን አለ ብለው እንግዲህ ካርቦን ዳይኦክሳይድ ኦክሲጅን አላሉንም እንጂ ትክክለኛው ነገር ነግረውናል። which maybe ኪል ሊያደርግ ይችላል ማለት ነው። ሌላው እናቶቻችን ኒም የሚባል ዛፍ አለ፣ የምታውቁት ከሆነ አላውቅም። ኒም ዛፍን እንስራ ነው የሚከድኑበት። እንስራ መክደኛ ወጥ ሰርተው በኒም የሚባል ቅጠል የኒም ዛፍ ቅጠሉን ይከድናል። ኒም አንቲባክቴሪያ እኔ ነኝ ያለች ዝንብ እዛ ኒም ላይ አታርፍም ልትሞት ካልሆነ። ስለዚህ ይህን ያክል ተመራማሪዎች ናቸው እናቶቻችንና አባቶቻችንና እንዳልከው ሳይወድ በግድ እርሻው ምኑም ኤክሰርሳይዝ አድርጓቸው 150 ምናምን ነገር ይኖራሉ። ልክ ነህ። አፕሪሼት አድርጌያለሁ። ደግፍ ብዬ ነው። ታንክ ዩ ዶክተርዬ፣ በሱ ቤተሰብ ስላሳለፍኩት ነው። ቴንክ ዩ ዋው ቴንክ ዩ ሶ ማች አብራዬ፣ ስለመጣ ደስ ብሎኛል። ሁልጊዜም ናለን ወንድማችን፣ ተባረክ፣ ሰላም እደርልን። ጆርጅ ሰብልያለሁ እኮ አለው ይሰማቸዋለሁ። ሜይቢ እንቅልፍ ከወሰደ ብዬ ነው አልጋ ላይ ቆየ ሚቱ አድርጌ እሰማለሁኝ። እግዚአብሔር ያክብርልኝ ሳልል እንዳልወጣ ብዬ ነው ሰብልዬ። እሺ ቴንክ ዩ ኔ ጌታ። እሺ ተባረክልን። ቴንክ ዩ ዋው ብዙ ተማርን። እግዚአብሔር አምላክ ይባርክ ጆርጂ። አስቴር አንዬ ተናገሪ መጀመሪያ፣ ከዛ አስቴር ጋር እንሄድና እንቋጫለን ማለት ነው። ፍርት ዳይ ቴንክ ዩ ሰብሊ፣ አመሰግናለሁ። ዛሬ አሁን ለጆርጅ ነው ጥያቄ ያለኝና እየተነጋገረን ወይም ደግሞ ቶፒካችን የነበረው ስለ ሰርቪካል ካንሰር ነበርና ስለ ማህፀን ካንሰር ስናነሳ የብዙ እህቶቻችን ጥያቄ ነው። ከብዙ እናቶች ከጓደኞቼ ጋር አወራለሁ እና ምናልባት አንተ እዚህ ስላለ ብናነሳው ጥሩ ነው። የብዙ እህቶቻችን በር ያንኳኳል ብዬ አስባለሁኝ እና ቢነሳ ጥሩ ነው ብዬ አስባለሁ። ጥያቄው ምንድን ነው? ስለ ማህፀን ጤንነት ስናነሳ ወይም ደግሞ የማህፀን ካንሰር አለ የሚለውን አዌርነስ እዚህ ጋር መተክሬት ስታደርግ ምናልባት ለቤተሰባችን ከማህፀን ጤንነት ጋር ወይም ሄልዝ ጋር በተያያዘ ለምሳሌ የሚነሱ ነገሮች አሉ አይደለ? እነ ፋይብሮይድ፣ እነ ኢንዶሜትሪዮሲስ እና እነ ኢቨን ሄቪ ፒሪየድ፣ እነዚህን የመሳሰሉ ነገሮች ምንድን ነው
ከሰርቪካል ካንሰር ጋር የሚያገናኛቸው ወይም ከማህፀናችን ጤንነት ጋር በተያያዘ ሃይ ሪስክ ነው ልንለው የምንችለው እነዚህ ነገሮች ጋር የተያዘ ልትጠቅስልን የምትችለው ነገር አለ ወይ? ቢካዝ አሉኝ ፐርሰናሊ ማወራቸው እናቶች አንዷ ጓደኛ እንዲያውም ዲናያል ናት። ኢቨን ስለ ሰርጀሪ እንኳን ስናወራ የተለያዩ የሰርጀሪ አይነቶችን እነ ላፕሮስኮፒ ብዙ ብለድ የማይፈስበት ሰጀስት ሳረጋት አክሰፕት ማድረግ ያቃታት ማለት ነው። ኦልሞስት 4 years ሆዷ እየገፋ ያለች ጓደኛ ያለች which is fibroids እና ከዚህ ጋር በተያያዘ እንኳን መጣህልን ስለ ማህፀን ጤንነት ስለ ካንሰር አነሳና ፕሪቨንቲቭ ዌዮቹንም ስለነገርከን ምናልባት እነዚህ ነገሮች ብታነሳቸው ከፋይብሮይድ ጋር እንዲሁም ደግሞ ስለ ከተያያዙ ነገሮች ጋር የትኛው ነገር ነው ሃይ ሪስክ ላይ ነው የምንለው ለማህፀን ካንሰር ኦር እነዚህ ነገሮች ምን ፋክተር አላቸው ምን አስተዋጽኦ ያበረክታሉ ለማህፀን ካንሰር የሚለውን ብትነግረን አይ ቲንክ ብዙ ሰው ይጠቀማል ብዬ አስባለሁ። ቴንክ ዩ አንዬ፣ አሪፍ ጥያቄ ነው የጠየቅሽው። ሄቪ ፔሪየድ ስትይ አቤት አልኩኝ፣ ቶሎ እጄን ላወጣ ነበረ ማለት ነው ኢንፐርሰን ቢሆን ኖሮ ማለት ነው። ጆርጂ የቀጥል እስቲ፣ አሪፍ ጥያቄ ነው በጣም ታንክ ዩ ፖዚቲቭ ኤነርጂ አዝ ኦልዌይስ። ማር ምንድን ነው የምትለው ሰብሊ? ማር ካፋ ነው እናም ትልሻለች። ማርዘነብ ማርዘነብ ታንክ ዩ። አርስታችን ሰርቫይካል ካንሰር ቢሆንም ያው ካንሰሮችን ነካ እናደርጋለን። ያው አዌርነሱንም ክሬት ለማድረግ ማድረግ ስላለብንም ነው። ጀኔራሊ አንድ ነገር መገንዘብ ያለብን ካንሰር ኢቲዮሎጂው አይታወቅም። ጉንፋን ከእንትና ጋር ቁጭ ብዬ እንዲሆኜ ሸተተኝ ምናምን ነገር ብለን ኮዝኑ እናወራለን። ብዙ ነገሮች ጭርት እንትናን ልብስ ለብሼ ምናምን ነገር ወይ ደግሞ የሆነ ነገር አድርጌ እንላለን። እንዲህ በልቼ ወጥቼ ምች መታኝ ሄርፐስ ቫይረሱን ያው ምች ነው የሚባለው እንዲህ አድርገን እንላለን። ካንሰር ግን ኢቲዮሎጂ አይታወቅም። ስለዚህ ከዚህ መጣብኝ የሚባል ነገር ዲፊከልት ካንሰር ላይ ደርሰን ማለት ነው። ሰርቫይካል ካንሰር ኤችፒቪ መሆኑ ነው በትልቁ እንትን ያደረገው። የዩትረስን በሙሉ አሁን ስንነካው ግን ባይዘው ዩትረስ የተባረከ ኦርጋን ነው፣ አይዋሽም ይባላል። ዩትረስ የሆነ ነገር አስቀምጣችሁለት ብትወጡ ብሊድ ያደርጋል። የሆነ ነገር አለብኝ ካላወጣችሁልኝ በቃ እኔ ብሊድ አደርጋለሁ ይላልና የሆነ ነገር መርሳት አይፈቀድም። ዩትረስ ላይ ሆድ ዕቃ ላይ ይረሳል፣ ጥጥ ይረሳል፣ መቀስ ይረሳል፣ ጎዝ ይረሳል፣ ሌሎት ኦፍ ቲንግስ። ስለዚህ እዛው አብሮ ይኖራል ማለት ነው። ዩትረስ ግን አይፈቅድም። በዛ መልኩ ምንድነው ወደ ሰርቫይካል ካንሰር ስንሄድ አሁን ሰርቫይካል ካንሰር ኢንዶሜትሪዮሲስ፣ ኦቫሪ ካንሰር ምናምን የሚባሉት ነገሮች የተለያዩ ነገሮች ናቸው። አሁን ኦቫሪ ካንሰር መነሻው እንዲህ ነው ብለን ማውራት አንችልም ስቲል ኢቲዮሎጂው ስለማይታወቅ። ግን ፖዚቲቭ ኤነርጂ እንኳንም ጥሩ እንትን አደረግሽን። ምንድነው ደስ የሚለው ነገር ያስታወስኩት ምንድነው ኤክቶፒክ ፕሬግናንሲ አይደው ነው ቃላቱን አማርኛውን አላውቀውም። ኤክቶፒክ ፕሬግናንሲ ምንድነው? ስፐርምና ኦቨም ወይ ኤግ ልክ ፋሎፒያን ቲዩብ ላይ ዩተረስ ሳይደርስ ኤጉ ስፐርሙ ሄድና እቺ ኤጓ ወጥታ መንገዷ አለች አይደለ? ገና ፈንደሱ ላይ ሳይደርስ ዩተረሱ ላይ ሳይደርስ እዛ ጋር ይገናኛሉ። ልጁ እዛ ጋር በቃ መሰራት ይጀምራል። which is በቃ አያድግም። ለእናትየውም ጤንነት በጣም አስቸጋሪ ነው። ኤክቶፒክ ፕሬግናንሲ ዳያግኖስ ተደርጋ ኦፕሬሽን ተደርገሽ እንዲሞን አለበት ማለት ኮምፕሊትሊ አቦርሽን ማለት ነው። ቡራ ከረዩ የምትል እናት አለች which ዳይሬክትሊ ወደ ሞት ነው የሚወስዳት። አሁን እዚህ ላይ ፖዚቲቭ ኤነርጂ እንደዚህ አይነት ሴት ብታገኝ ምንድነው መምከር የሚቻለው? እነዚህ አዌርነሶቹ ቢኖሩ ጥሩ ነው። እንኳንም አነሳሽው። ኤክቶፒክ ፕሬግናንሲ በሽታ አይደለም፣ ግን በቃ ጽንሱ እዛ ላይ ነው። ከዛ ኤክቶፒክ ፕሬግናንሲው ከዛ ወዲህ ያ ኦቫሪ ያ ፋሎፒያን ቲዩብ ከዛ ወዲህ ተቆርጦ ስለሚወጣ ስራ አይኖረውም። ያኛው ነው ሁለተኛው የሚሰራው ማለት ነው። ኢንዶሜትሪዮሲስ አይ ዶንት ኖ ሰሞኑን በጣም እየገነነ ያለ
እንትን ነው ካንሰር አይደለም። ግን ምናልባት ካወቃቸዋት ሄደንን ፒሊ በሚል የቲክቶክ አካውንት ነው የምትታወቀው። ህፃን ልጅ ነች 25 26 ኢንዶሜትሪዮሲስ ዴቨሎፕ አድርጋ አይ ዶንት ኖ። እኔ በጣም ነው የምታሳዝነኝ ልጅቷ። ምን ያደርጋል መሰላችሁ? ኢንዶሜትሪዮሲስ ደግሞ አሁን ኢንዶሜትሪዮሲስን በሽታው እንደ በሽታ አድርገን ከማውራታችን በፊት ኢንዶሜትሪየም ስራው ምንድን ነው የሚለው ላይ እናውራ። ኢንዶሜትሪየም ልክ ኤግ ከመምጣቱ ማንስትሬሽን እንትን ያው ይሄ ፈርቲሊቲ ታይሙ ላይ ቴን ዴይሷ ላይ እዛ ላይ ምን ያደርጋል ማህፀኑን ምንጣፍ አንጥፎ ደስ የሚል ምንጣፍ አንጥፎ ምንም እግዚአብሔር በጣም የተባረከና ፐርፌክትም ስለሆነ ቆንጆ ምንጣፍ አንጥፎ ልጁን ይጠብቀዋል። ደን ምንድነው የኔቸር ሎጂኩ ምንድነው? ስፐርም ይመጣል፣ ኤግም ትመጣለች፣ እዚህ ጋር ይገናኛሉ። ምንጣፍ አንጥፍ ያለው ልጁ እዚህ ጋር መሰራት ይጀምራል ነው። ከዛ if there is no sexual intercourse at that time ያ ኢንዶሜትሪየም ተነጥፎ የነበረው ጥፍጥፍ ይልና ታጥቦ ይወጣል። ማንስትሬሽን ብለን እንጠራዋለን የዛን ጊዜ ደሙን ማለት ነው። አሁን በተለይ በሲኤስ የሚወልዱ ሴቶች ላይ ኢንኬዝ ያኛው ኢንዶሜትሪየም ትንሿ ቲሿ ኢንዶሜትሪየም ወደ ሆድ ዕቃ ጠቢልና እዛ ጋር ስፍራ ይይዛል። አንጀት ላይ፣ ቦል ላይ፣ ኮለን ላይ ቦታ ይይዛል። ከዛ ኢንዶሜትሪየም የተሰጠው ወራዊ ኃላፊነት አለ። ምን ማድረግ? መነጠፍ፣ ከዛ መድማት፣ መነጠፍ፣ ከዛ መድማት። አንጀት ደግሞ እንደዚህ አይነት ነገር አያውቅም። እንዴ ምንድነው የመጣው? ማን መጣብን? ጦረኛ መጣ። በወር እንትን ሲደማ እዛ አካባቢ ይረብሻል። ከዛ አይ ዶንት ኖ ሞስትሊ በጣም አስቸጋሪ ለዳያግኖሲስም ለትሪትመንትም በጣም አስቸጋሪ ነገር ያመጣል። አንዳንድ ጊዜ ደግሞ ምን ያደርጋል? ኢንዶሜትሪየም ወደ ኋላ ወደ ፋሎፒያን ቲዩብ ወደ ኦቫሪ ይመለስና የሆነች ቀዳዳ ሲያገኝ ኦቫሪ ወደ ሆድ ዕቃ ላይ ጠልጠል ስላለች በዛ ጠብም ይላል። አንዳንድ ጊዜ ሳይንሱም እንደዛ ይላል። ኢንዶሜትሪዮሲስ ምናልባት ልጅቷን ገብታችሁ ካያችኋት በደንብ ስለ ኢንዶሜትሪዮሲስ እንደ ሴትም በጣም የሚገባቸዋል ብዬ አስባለሁ። እና ፒሊ ኤደን ትባላለች። በደንብ በቃ ሺስ 26 አይ ሪሊ ሶሪ ፎር ሀር እና ኢት ዋዝ ዲዛስተረስ ብዬ እንኳን ቃሉን መጠቀም ጥሩ ባይሆንም which is በቃ የማይታሰብ ነገር ነው ኢንዶሜትሪዮሲስ። እሱን ይመስላል። ፖዚቲቭ ኤነርጂ ፋይብሮይድስ ያልሽኝ እንትን ነው፣ ቤናይን ነው ዩትረስ ላይ የሚወጣው ሆኖ ትንሽ ፋይብሮይድስ ቲሹ ምናምን ነገር ያደርጋል። ከማን ጋር ይመሳሰላል መሰለሽ? ከማዮማ ይባላል። ማዮማ ማለት የዩትረሷ እቺ መሀከል ያለችው ወደ ከሰርቪክስ ወደ ውስጥ ግብት በሉና ልጁ የሚቀመጥበት ጋር እዛ ጋር እብጥ ይላል ማዮማ ደግሞ ቤናይን ነው which is ያው ያበጠ ነገር በሙሉ ካንሰር ነው በፓቶሎጂ። ቤናይን ማሊግናንት ብለን ነው የምንለየው። ቤናይን ኔጌቲቭ ነው፣ ማሊግናንት ፖዚቲቭ ነው። ቤናይን ነው ግን ምንድነው በጣም ማዮማ ደግሞ ጥሩ የማያደርገው ነገር እብጥ ብሎ ስላለ ማህፀንን እንዳይዘጋ ስለሚከለክለው ማህፀን ዝም ብሎ ይደማል። እና ማዮማ ያለባቸው ሴቶች ሁሉ ጊዜ ብሊድ ስለሚያደርጉ አኒሚያ ዴቨሎፕ ያደርጋሉ። አኒሚያ ደግሞ የሄሞግሎቢን እጥረት አይደል? ፊታቸው ነጭ ነው የሚሆነው። ይገርማቸዋል። ነጭ በቃ አይ ዶንት ኖ ነጭ ምን ልበላችሁ እንግዲህ በቃ አኒሚክ ሰው ነጭ በምን አይነት አይ ዶንት ኖ ሃው ካን ኤክስፕሌን እንደዛ ይሆናልና ማዮማ ያለባት ሴት ቶሎ ኦፕሬሽን ብታደርግ ጥሩ ነው። ካልወለደች አስቸጋሪ ነው። ያልወለደች ከሆነች ከዛ ወዲህ ለመውለድ የሚደረገው ጥረት ላይ ትንሽ ዩተረሱ ስለሚነካ አስቸጋሪ ነው። እንደዛ ነው ያለውና ፖዚቲቭ ኤነርጂ ይሄን ይመስላል። ከመለስኩልሽ አላቅም። ታንክ ዩ። ያ ልክ ነህ። ብዙ እህቶቻችን
በእነዚህ ነገሮች የሚሰቃዩ አንዳንዴም ካለማወቅም የተነሳ አክሽን የማይወስዱ አሉ እና ምናልባት የእነዚህ ነገሮች አሁን ያስረዳቸው ነገሮች ልዩነቱ ኦብቪየስሊ ሁሉም ሰው ገብቶታል ብዬ አስባለሁ። ለማህፀን ካንሰር ምን አስተዋጽኦ ያበረክታሉ? እነዚህ ነገሮች መኖራቸው አንዲት ሴት ለማህፀን ካንሰር ሃይ ሪስክ ላይ ናት እንድንል ያደርጋሉ ወይ? ኦቨርኦል የነዚህ ነገሮች እዛ ውስጥ መኖር ኦፍኮርስ አክሽን መወሰድ አለበት፣ ማህፀን ጤናማ መሆን አለበት አይደል? ግን ላክ ኦፍ ኖሌጅም ይሁን ወይ ምን እንበለው ምናልባት ይሄ ግዴለሽነት ኦር ደግሞ ለራስ ቦታ ለመስጠት ሌሎች ነገሮችን ቅድሚያ እየሰጡ ሊሆን ይችላል። ግን ለእነዚህ ነገሮች ቅድሚያ ሰጥቶ መስራት ምናልባት የማህፀን ካንሰር ከማህፀን ጤንነት ጋር የተያዙ ነገሮች ስለሆኑ ኦፍኮርስ ሁሉም እዛ ጋር ሀፕ ማድረግ የሌለባቸው ነገሮች ናቸው። ግን ማድረግ የለባቸውም ብለን ብቻ ዝም አንልም አይደለ? ሀፕን ካደረጉ የምንወስዳቸው ጥንቃቄዎች አሉ፣ የምንሄድበት መንገዶች አሉ። ግን እነዚህን ነገሮች አለማድረግ ሃይ ሪስክ ፋክተር ከምንላቸው ለሰርቪካል ካንሰር ኦር ከማህፀን ካንሰር ጋር በተያያዘ እነዚህን ሴቶች ወይም ይሄ ችግር ያለባቸውን እህቶቻችንን ሃይ ሪስክ ላይ ያደርጋቸዋል ወይ? ለማህፀን ካንሰር ዲያግኖስ ሊደረጉ ይችላሉ ወይ የሚለው ነው የኔ ጥያቄ። እዛው ላይ ጨምረህ ጆርጅ ስለ ሄቪ ፒሪየድ ምን ትለናለህ? የሴት ልጅ አይ ነው የሁሉ ሰዎች ይለያያል። ግን አቨሬጅ ምንድን ነው? አብኖርማል ምንድን ነው? ወድስ ኢምፕላይ የሚያደርገውስ ምንድን ነው የሚለውን እዛው አብረን ንገረንና ከዛ በዚሁ ነው የምንቋጨው ዛሬ ማለት ነው። ቴንክ ዩ ጆርጅ። እሺ ወደ ፖዚቲቭ ኤነርጂ ሊድና ፖዚቲቭ ኤነርጂ ምናልባት ጥያቄ ከገባኝ ሰርቫይካል ካንሰር ለሌሎች ማህፀን ካንሰር ኮንትሪቢዩት የሚያደርገው ምን ያክል ነው? ትንሽ እንትን አድርጊልኝ። አይ ቲንክ አይደለም አይ ነው እንደሱ ሳይሆን አይ ዶንት ኖ ምናልባት ጥያቄውን አከበድኩባ አይ ዶንት ኖ ይከብዳል ብዬ አላስብም። ግን የኔ ጥያቄ አን ማለት ትችላለሽ? አን ነኝ ፖዚቲቭ ኤነርጂ እያል ጊዜን አትፍች። እሺ የኔ ጥያቄ ምንድን ነው መሰለ ጆርጅ፣ አሁን የጠቀስናቸው ቴንክ ዩ ፎር ዲቴል ስላስረዳ ቢኮዝ ብዙ እህቶቻችን ስለዚህ ነገር እንዲያውቁ ፈልጋለሁ እኔ ቢኮዝ ብዙ ማወራቸው ሰዎች ስላሉ ማለት ነው። ሶ ይሄ እነዚህ ነገሮች ለማህፀን ካንሰር ወይም ለሰርቪካል ካንሰር ሃይ ሪስክ ፋክተር ናቸው የሚባሉ ነገሮች ናቸው ወይ? እነዚህ ነገሮችን ሶልቭ ያላረጉ እህቶቻችን ኦፍኮርስ they have to take action ግን ሃይ ሪስክ ፋክተር ላይ ናቸው ልንላቸው እንችላለን ወይ? አሁን የጠቀስናቸው ነገሮች ለማህፀን ካንሰር ሃይ ፋክተር አላቸው ሃይ ሪስክ ላይ ናቸው እንድንል ያደርገናል ወይ? የማህፀን ጤንነት እያወራን ስለሆነ ማለት ነው። ኦኬ እሺ አንዬ ምንድነው መሰለሽ አሁን የማህፀን ካንሰር ስንል በጣም ጄኔራል ተርሚኖሎጂ ሆነና ኦቫሪ የማህፀን ካንሰር ነው፣ ኢንዶሜትሪዮሲስ የማህፀን ነው፣ ኢንዶሜትሪያል ካንሰር የማህፀን ነው፣ ማዮማ ያልኩሽ ማዮማ ማህፀን ነው፣ ሰርቫይካል ካንሰር ማህፀን ነው። አሁን ብዙ ቫጂና ምናምን ማህፀን ነው። ላቢያ ማጆራ እዛ ምስኪኑ አካባቢ ስቲል የሆነ የምንሰጠው ጄነራል ተርሚኖሎጂ አለና ማህፀን ስትኛውን ዲፍረንት እኔ ላርገው ምንድነው አሁን ሰርቫይካል ካንሰር ብቻውን ነው ትራንስሚትድ ባይ ቫይረስ ሴክሹዋል ትራንስሚትድ ዲዚዝ ነው፣ ፕሪቨንተብል ነው። ያን ኮዙን እናውቃለን፣ ኮርሱን እናውቃለን፣ ፕሪቨንሽኑን እናውቃለን፣ ትሪትመንቱን እናውቃለን። ኖን ነው። ማዮማ ብትኛውን ምን አይነት ነው? ሳይዙ ምን አይነት ነው? እድሜዋ ስንት ነው? ከዚህ መጥቶባት ይሆናል እኮ ሊል ዲፊከልት። ሰርቫይካል ካንሰርን ግን በደንብ ኮዙን፣ ኮርሱን፣ ፕሪቨንሽኑን፣ ትሪትመንቱን በደንብ ማውራት ይቻላል። ዛት ኢዝ ዋይ ሰርቫይካል ካንሰርን በድፍረት ማውራት የሚቻለው ኢት ካን ቢ ፕሪቨንትድ አስ ዌል አስ ኤርሊ ከተገኘ ትሪትድ ብለን የምናወራውና ብዙ ጊዜ አሁን ማህፀን ካንሰሮች ብቻቸውን ናቸው፣ ሌላ አርዕስት ነው። ቅድም ያልኩሽን ጨማምረን ሌሎችንም አያይዘን ማለት ነው።
የሰርቫይካል ካንሰር ግን ኢዝ ትራንስሚትድ ባይ ሴክሹዋል ኢንተርኮርስ ከ75 እስከ 90%። ሌላው የሃይጂኒክ የምናምን ነገር ጉዳይ ያስገብተን የስኪን ኮንታክት ምናምን አስገብተን ሰርቫይካል ካንሰር በጣም ሃይ ስቴጅ ከደረሰ በኋላ ወደ ሌሎች ኦርጋኖች ገብቶ ሜታስታሳይዝ አድርጎ ነው ሴቶቻችን እየገደለ ያለው። ለዛ ነው አሁን ሰርቪክሷን ብቻ ማውጣት ኮኒካል እንትን አለ። ብዙ ጊዜ አሁን እንትን ሲገኝ የሰርቪክስ ካንሰር ሃይ ስቴጅ በሚሆንበት ጊዜ ምናልባት ባልንም ግምት ማስገባት ያስፈልጋል። ቫጂናን እንትን ላለ ማለት ቫጂናን ጠብቆ ሰርቪክስን እንትን አድርጎ ኦፕሬሽን ይደረጋል። ቅድም ያልኳችሁ ያ ሉፕ ኤሌክትሮሰርጂካል ኤክሲሽን ፕሮሲጀር ያልኳችሁ ጨምሮ ሌሎቹ መቆረጥም ካለበት ኮኒካልም መሆን ካለበት ወይ ደግሞ አለ እንዳለ ደግሞ ትራኬክቶሚ ይባላል እንዳለ ማህፀን የሰርቪክሱን ብቻ ማውጣት ከሆነ ቫጂናውን በጣም ዲዛይን በሆነ ለባል እንዲቀመጥ ትዳርን ለመጠበቅ ማለት ነው ይደረጋል። አሁን እንደዚህ አይነት ነገሮች አሉ። አንዬ ስለ ማህፀን ካንሰር ግን አሁን እንደዚህ የሚመጣው በዚህ ነው እንደዚህ ነው ፕሪቨንት ይደረጋል ማለት ምናልባት በአልትራሳውንድ ካልሆነ በስተቀር እንዲህ በየዚህ ጊዜ እንደዚህ እንዳርጎ ቅርም ያልነው ከኮኮዬ ጋር ያወራንበት ኮሎኖስኮፒ ጋር እንደዛ ማውራት ይከብዳል ብዬ አስባለሁ። ወደ ሰብልዬ ሲሄድ ጀነራል ማንስትሬሽን ዲፔንድስ ኦን እንደየሴቱ ይለያያል። ከ5 እስከ 7 ነው የሚለው ሳይንሱ ቀን የሚፈሰው። ከዛ ሄቪ የሚፈሳል ሎ የሚፈሳል። እሱ ስቲል ጋይኒኮሎጂካል እንትን ይፈልጋል። አሁንም እዚህ ጋር በጣም ሃይ የሚፈሰው በዚህ ምክንያት ነው የዳይት የመም የኢሚዩኒቲ ምናምን ብለን ስፔሲፋይ ማድረግ ይከብዳል። ግን ምንድነው ሳይንስ ያስቀመጠው ታይም አለ። ከዛ ከበዛ ሐኪም ጋር መሄድ ግዴታ ነው። ምክንያቱም ብዙ ጊዜ ሴቶች እንትን የሚያደርጉን ሴቶች የሚጎዱብን ምንድነው በዴሊቨሪ ጊዜ ብሊዲንግ አላቸው፣ በማንስትሬሽን ጊዜ ብሊዲንግ አላቸው እና ሃይ በጣም አይረን በጣም ይጎላቸዋል እና ፎሌት እና አይረን መውሰድ ለሴት ልጅ ለግዠሪ አይደለም ግዴታዋ ነው። ሁለተኛ ካልሲየም በጣም ሉዝ ታደርጋላችሁ። ስለዚህ ካልሲየምን እንደ ምግባችሁ በቃ አርጋችሁ መውሰድ መቻል አለባችሁ። ካልሲየምን ካልወሰዳችሁ ደግሞ ብዙ ጊዜ የሴት ልጅ አጥንት በጣም ስስ ነው። የተወሰነ ከፍ ያለ ዲስታንስ ላይ ወንድና ሴትን እኩል ብጥሏቸው ሴቷ ትሰበራለች፣ ወንዱ ላይ ይሰበር ይችላል። ምክንያቱም ካልሲየም ኮንቴንቱ በጣም ስለሚሳሳ ሴት ልጅ ላይ ዲዩ ቱ ኤጅ አስ ዌል አስ ዲዩ ቱ ጀንደር። ግን አሁን ወደዚህ ወደ ማንስትሬሽን በምንጣበት ጊዜ ከረዘመ ብሊዲንግ በጣም ስላለው አይረኑን ነው ሉዝ የምታደርገውና አይረን በምግብም ሆነ በሰፕሊመንት መውሰድ ያስፈልጋል እንጂ ይሄኛው ጥሩ ነው ይሄኛው በዚህ እንትን አይደለም ማለት ኢት ዲፔንድስ ኦን ኢች ኢንዲቪጁዋል ልልሽ ፈልጌ ነው። ሰብልዬ ታንክ ዩ። ዋው ቴንክ ዩ ሶ ማች ጆርጅ። እግዚአብሔር አምላክ ይባርክ ወንድማችን። በጣም ነው የምናመሰግንህ በእውነት we are really lucky። እኔ I feel like እንዳልኩት ቅድም I have a brother like ሁሉ አንደርስታንድ አድርገህ መተህ የእኛ ነገር ግድ ብሎ እዚህ ጋር የእናቶች ነገር ግድ ብሎ ነው ነው ሼር ያደረከን ይህንንና በጣም ነው የምናመሰግንህ ጆርጅ። we have no words። እግዚአብሔር አምላክ ይባርክ። ግራጁዌሽንን አደራ ኤኒዌይስ ቁጥርን ስለተውክልኝ I'll call you. I got the number already. So thank you so much የኔ ጌታ። በጣም ነው የምናከብርህ የምንወድ we value you ማለት ነው ዶክተር ጆርጅ። እኛ ካሁን የሆነ የምንጠራ ካሁን በኋላ ዶክተር ጆርጅ ብለን ነው የምንጠራ። how humble are you like ፊት ለፊት ላይ እንኳን ዶክተር ብለህ አልጨመርክም ገና ማለት ነው ነው ገና እኮ ሳይሆኑ ራሱ ነን ብለው ይጽፋሉ እና ልብህ ነው የሚነግረኝና እግዚአብሔር አምላክ ይህን ልብን ይጠብቅልህ፣ እውቀትም አብዝቶ ያስረፍርፍልህ። እንወድሃለን ጆርጅ በጣም ቴንክ ዩ ሶ ማች። ታንኪ ሰብልዬ። ግን ጆርጅ ብለሽ ጥሪኝ። ይቅር ያኛው ኖ ይቅር ያኛው። እኔ ግን የተሰጠኝን አልመለስኩም። ምክንያቱም ነግሬሻለሁ ከዚህ በፊት እኔ ሜዲካል ኤዱኬሽን ባክግራውንድ የለኝም ካልሽኝ
እኔ ላምንሽ አልችልም ሰብሊ። ግን ደጋግመሽ የምትይው ነገር አለና በቃ መሰጠት ነው ይሄና እኔ ኮርጃለሁ፣ ኤነርጂ ኮርጃለሁ፣ ተምሬያለሁ። አሁን ኦቲስቲክ አውራ ብትይኝ በደንብ አወራለሁ። የማን ኮፒ ነሽ ካልሽኝ የሰብሊ ኮፒ ነኝ። እግዚአብሔር እና ይመስገን። ገብቶሻል አይደል? እና የሰጠሽኝ አሳይመንቴን በቃ ለምሳሌ አሁን አንድ ላይ የተማርንበትን ክፍል ሰዎች ሲወጡ ወንበር ማስተካከል ነው የሰራሁት አሁን ስራ እንጂ ትልቁን ስራ አንቺ ነሽ የሰራሽ ያለሽው። ሁላችሁም ደግሞ እዚህ ያላችሁ ሴቶች በጣም ነው መወዳችሁ ማከብራችሁ። ሰርቫይካል ካንሰር ደግሞ ሸክሜ ነው ያው የተረከብኩት ነገርም ስለሆነና ለኔ ደስ ብሎኛል። ለኔ ክብር ነው። ለኔ የሆነ ነገር ድሮፕ አረኩኝ እኔ አደራ ምላችሁ ግን እያንዳንዳችሁ ላይ 10 ሴት ሰርቫይካል ካንሰር የሚባል አለ ፕሪቨንት መደረግ ይችላል ብትሏት ወይ ብትሏቸው ደስ ይለኛል። በ10 አባዙት እዚህ ያላችሁት። እሱን ነው አደራ ምለው። በጣም አመሰግናለሁ። ቴንክ ዩ ሶ ማች ወንድሜ፣ በጣም በጣም እግዚአብሔር አምላክ ይባርክ። ሁላችሁም እዚህ ቁጭ ብላችሁ የተማራችሁ ቅድም ነው ወደ 100 ምናምን ገብታችሁ ነበረ። አሁን 119 ሰዎች አላችሁ። የተማራችሁትን በልባችሁ ያኑርላችሁ። ዱ ዩር ሪሰርች። እያንዳንዱ ነገር የምታደርጓትን ነገር ዱ ዩር ሪሰርች። ኦኬ ጆርጅ ብሎኝ ሰብለ ብላኝ እንትና ብሎኝ የሚባል ነገር የለም ማለት ነው። አሁን ላይክ ኢንፎርሜሽን ኢዝ ኤቭሪዌር ዩ ጋይስ። ስለዚህ ዱ ዩር ኦን ኢንፎርሜሽን ሪሰርች ስለ ቫክሲን ቢሆን ኤችፒቪ ቫክሲን፣ ስለ ሁሉም ስለ እያንዳንዷ ነገር ማለት ነው። ስለ እሱም በቃ ዲስከስ ስላደረግ ነው እዚህ ጋር ዛሬ ስለ ሁሉ ነገር ዱ ዩር ሪሰርች። ከዛ በኋላ ዩ ጎ ፍሮም ዴር ማለት ነው። ዶንት ኮድ አስ ላይክ ከሌኮ እንዲህ ስላለ ከሌት እንዲህ ስላለች እንዳትሉ ማለት ነው። እና ስለታደማችሁ እግዚአብሔር ይባርካችሁ። አይ ቲንክ ሰዓታችንን በዚሁ ጨርሰናል። 12:20 ሆኗል። 12 ነው ሻርፕ እንጨርሳለን ብለን ኮሚትድ ሆነን ነበረ። ሰው ጆርጅ መጥቶ ደግሞ በቃ አረሰረሰን ነው የሚባለው። እግዚአብሔር አምላክ ይባርክ። አንዬ ጎሄድ የምትሉት እዚህ ገስት ላይ ያላችሁ የምትሉት ነገር ካለ ለጆርጅ በሉትና እንቋጫለን ማለት ነው። ተኩል ላይ እንወጣለን። ጎሄድ። ያ እኔም የፓርላማውን ሰዓት 30 ደቂቃ የጨመርኩት ዛሬ ገስት ስለጋበዝን ደግሞም የምንወደው ቂም የማይዘው ስለ ማህፀናችን ጤንነት ስለነበረ የምናወራው 30 ደቂቃ ጨምረናል። ቢካዝ እንግዳ ጋብዘን እኛ ለመውጣት ራሽ አናደርግም። ለጆርጅ ማለት የምፈልገው ዩር ሶ ሃምብል እና በጣም ካይንድ ሄርት ነው ያለ የእኛም ፋሚሊ ስለተቀላቀልክና ሁሌም ሰፖርት ስለምታደርገን በጣም እናመሰግናለን። ያ ዛሬ የተነጋገርንበት ኦርጋን ቅድም እንዳልከው ሼርድ ኦርጋን ነው። እውነት ነው። ኢቨን በዛው ራሱ ብዙ አዌርነስ ክሬት አድርገሃል ብዬ አስባለሁኝ። ሼርድ ኦርጋን መሆኑን የማያውቁ ብዙ ወንዶች ስላሉ ማለት ነው። እና ዊ ሪሊ አፕሪሺየት ዳት። ሌላው እውቀትህን ሳትሰስት ባልከው ሰዓት ሾርት ኤንድ ፕሪሳይዝ ግን ለሁሉም ሊገባ በሚችል ቋንቋ ተዘጋጅተህ መተህ ኦፍኮርስ ክብር ለሚገባው ክብር፣ ምስጋና ለሚገባው ምስጋና መስጠት ስላለብን ነው። ኦኬ እንደዚህ ስል እንዳትሉኝ እንዳትል፣ መመስገን ካለበት እመሰገናለሁ። መልካም ስራ ደግሞ ያስመሰግናልና እንቅልፍህንም ሁሉ መስዋዕት አድርገህ ነው የመጣኸውና ይሄ ምን ያህል ለሴቶች ክብር እንዳለ ምን ያህል ለሴቶች ፍጥረት ወይም ደግሞ ህይወትን ለምትተካው ሴት ያለህን ቦታ ያሳያልና ወደፊትም ፈጣሪ ከዚህ በተላለቁ ወይም ትልልቅ በሆኑ መድረኮች ላይ ወጥተህ ይህን እውቀትን ሼር የምታደርግበትን አጋጣሚ እንዲፈጥርልህ ምኞቴ ነው። እኛም የሰማነውን ሄደን ደግሞ ላልሰሙ ሰዎች እንድንናገር ሞር አዌርነሱን ክሬት ስላደረግ መቼም ጆሮአችን ቆሞን ሁላችንም ይሰማል ብዬ አስባለሁ እና በሰጠህን ልክ አልልህም፣ ከሰጠህን በላይ አብዝቶ ይባርክ። ሁሌም እንደምትመጣ ተስፋ እናደርጋለን እና በጣም አድርገን እናመሰግናለን ወንድማችን ስለመጣ ቃልህን ስለከበርክ። የእውነት ተባረክ። መልካም ቀን ይሁንልህ። መቼም ዛሬ ስራ ትገባለህ መሰለኝ አይደለ? ስለዚህ መልካም ውሎ ይሁንልህ። በሰጠህን ልክ ሳይሆን ከዛ በላይ ተባረክ። እናመሰግናለን። አመሰግናለሁ አና አመሰግናለሁ። ተቀብያለሁ። ያው አትቀበልም ስላልሽኝ መቀበልም አለብኝ። አመሰግናለሁ። ያው የሰጠን መመስገን ስላለበት ስላልሽኝ ልቀበል። ያው የተሰጠኝን ምን የሰጠሁትና በጣም አመሰግናለሁ። ኢፍ ኤ ውመን አር ሄልዚ ኤንድ ሃፒ ዘን አወር ሶሳይቲ ኢዝ ሃፒ። በትክክል ይሄ በጣም በቃ የኔም ሞቶ ነው።
ማህፀን እል ነበረ። ማህፀን ባልሽ የት አለ እል ነበረ። ዛሬ ያው ሲንግል የሚባለው ነገር መጥቶ ትንሽ ሞራል ነገር ስለሆነ ተውኩት እንጂ ማህፀን ለቼክአፕ ስትሄድ ሂ ሃዝ ቱ ቢ ዴር። ጋይኒኮሎጂ ሴትን ብቻ ማየት የለብኝም የሚል ነበርኩኝና ትክክል ብለሽዋል አና። አመሰግንሻለሁ፣ ተቀብያለሁ ምስጋናውን። ታንኪዩ፣ አብረን ያቆይልን፣ ኑሩልን። እኔ ተምሬያለሁ ከዚህ ፕላትፎርም ነው። አመሰግናለሁ። ታንኪዩ። Thank you, George. Your sister, your mom, everybody around you, አንተ አካባቢ ባለቤት ሁላችሁም they are very lucky to have you. በእውነት በቃ አሜዚንግ የሆንክ ወንድ ወንድማችን ተባረክ። ሀናንዬ ጓይድ አንሜሪድ ኖ ቻይልድ። not married yet? Okay. Yeah, lucky. Whoever that person is lucky, very lucky to have you ማለት ነው። Your outlook in life in general and especially ደግሞ ያለህ ለሴቶች ያለ ሪስፔክት ደስ ይላል። ሀናንዬ ጓይድ እኔ እንኳን ማለት የፈለኩት አሁን ጆርጅ ስራ ሲጀምር ፔሸንቶቹን ነው እያሰብኳቸው የነበረው። ምክንያቱም ይሄ ነገር የደረሰበትና ያለፈበት ሰውና ኖርማል ደግሞ ምንም ነገር ያላየው ዶክተር ፔሸንቶቹን ትሪት ሲያደርግ በጣም ይለያያል። እኛ አሁን እንዴት ነው ስፔሻል ኒድ ልጆችን ስናይ መቼም እንደሌላ ጊዜ ዞር ብለን ማናያቸው ወይ ሲያሳዝኑ ብለን ጥለን ነው የምንሄደው። አሁን ግን ለመርዳትም የተቸገረች ሰውም ካገኘን ብቻ ስላለንበት በጣም የምናደርገው አቀባበልም ሆነ እንትን የተለየ ነው እና በጣም እድለኛ ነህ። በዛ ላይ እንደዚህ አይነት ልብ ይዘህ ያለፍክበት ነገር አለ እና እንዴት እንደምታገለግል እንዴት ደግሞ ፈጣሪ እንደሚክስህ አላውቅም። አሁን እንግዲህ ሲንግል ነኝ ብለሃል። የተባረከችውን መቼም እኔ እንጃ የተባረከችውን ለአንተ ይስጥህ። ሌላ ምንም አልልህም። እድሜና ጤናም ደግሞ በደንብ ይስጥህ። ምንም መጥፎ ነገር ማታሳልፍ፣ እድሜ የረዘመ ለሌሎች ሁሉ ተርፈህ በቃ የምታመሰግን ያርግህ። በጣም ነው የምናመሰግነው። መልካም ቀን ይሁንልህ። ሁሌ ደግሞ መተህ ሰፖርት አደረገናለሁ። እኔ ግን ሰብሊ ካልተሳሳትኩኝ ጆርጅ አንድ እኔ ማስታውሰው ማለት ነው እሱ ካልሆነ እኔ እንጃ፣ ግን ለመጀመሪያ ጊዜ እዚህ ቤት የሰማሁት ስለ አዳሪ ትምህርት ቤት ምናምን እየተወራ ጓደኛዬ የሆነ አፍሪካ ሀገር ልጆን ልኳልና ብሎ በስነ ስርዓት እንደራሱ ጉዳይ አድርጎ በቃ ነግረዋለሁ፣ ይሄንንም ንገሩኝ ምናምን እያለ ነው ማስታውሰው። ልክ ነኝ አይደል? ልክ ነሽ። ከዛን ቀን ጀምሮ ሁሉ ጊዜ በቃ ባይገባ እንኳን ኮመንት ላይ ያለ ያዳምጠናል እና ምን ያህል ኮንሰርን ምንም በማይመለከተው ግን በቃ ሰፖርት ለማድረግ በቃ እናንተ የወንድ ልክ ብያለሁ እኔ። ቴንክ ዩ። መልካም ቀን። ቴንክ ዩ አናንዬ። የስ በጣም አመሰግናለሁ አናንዬ። ታንክ ዩ። የስ ኮኮዬ ጎ አሄድ። ጆርጅ አይ ሃቭ ኖ ወርድስ። በእውነት ጊዜን ሰውተህ እዚህ ይሄን ሁሉ ጥያቄ ነው ለእኛ ደግሞ ማንን አይደል በዚህ ርዕስ ላይ ኤቢሲዲ ማስቆጠር ነውና ጥያቄዎቻችንን ሁሉ ስለመለስ አይ ሃቭ ኖ ወርድስ። ቴንክ ዩ ሶ ቨሪ ማች። 100 ምናምን ሰው እዚህ ውስጥ ታድሟል እንዳልከው በ10 ብታባዛው እንግዲህ ከ500 በላይ ሆነ ማለት ነውና የዚህ ሁሉ ሰው ህይወት ከዛም የበለጠ ፕሮባብሊ ነው ሴቭ ሊያደርግ የሚችል ነገር ነው ማለት ነው ሼር ያደረከንና መቼስ ምስጋና ነው አይደለ? እኛ በዚህ ሰዓት ይሄን ሁሉ ነገር አወቅን። አንተ ለኛ የነገርከንን ግን ስትማረው የፈጀብህ ታይም ያገላበጥከው ወረቀት እሰላ እኛ ግን ዊ ጋር ላኪ ማለት ነው። እዚህ ጋር ቁጭ ብለን ይሄን ሁሉ እውቀት ቴንክ ዩ ሶ ቨሪ ማች። ዊሽ አረጉልህን ሁሉ እኔም ዊሽ አረጋለሁ። መልካም ሁሉ ላንተ ማለት ነው። ቴንክ ዩ ጆርጅ፣ አትጥፋብን። ኦፍ ኮርስ ከዚህ ስንወጣ ደግሞ እንትኑን እያልን ሚሊዮን ጥያቄዎች ይኖሩናል። አትጥፋብን። ቴንክ ዩ ጆርጅ። ቴንክ ዩ ኮኮዬ። በጣም አመሰግናለሁ። አልጠፋም አለው። እጅግ በጣም አመሰግናለሁ። እድሜ ይስጥልኝ፣ ጤና ይስጥልኝ። ቴንክ ዩ ኮኮዬ። ከታች በቃ ሲንግል መሆንን ስትነግራቸው ከታች ኮንሰርንድ ሆነዋል፣ ደስ ብሏቸዋልም። ስለዚህ ፈልጉ፣ በርቱና ፈልጉለት። መልከ መልካም የሆነችውን መልክ ብቻ አይደለም ልቧ መልካም የሆነችውን እንግዲህ የለኝም ካለ አላገባውም፣ ነፃ ነኝ ነፃ ነው እንደሆነ ነው የምናውቀው። ስለዚህ እጮኛ አለችኝም አላለንም። ስለዚህ በርቱና ፈልጉ። እስቲ ዶክተር ጆርጅን እንዲህ አይነት ቅን ልብ ያለውን ልጅ የምታገባ ሚስት ፈልጉ። እናንተ ፈልጉ፣ ወጥራችሁ ፈልጉ። እኛ እንግዲህ እህቶች
ዘመዶች ሳንሱር አድርገናት ነው የምትመጣ ወደ አንተ ጋር ማለት ነው። እንደሱ ነው የምናደርገው። ጆርጅ እንግዲህ ይኸው ሳቁ እንግዲህ የስ ዩ ኖ እሱ ሻይን ማድረጉን ሲቀጥል ትመጣለች። ሀኒም ቅድም እንዳለችው ምንድን ነው የሚሆነው መሰለሽ? ሹመት ለማግኘት ይባላል አንተ አበባሁን ንቧ ራሷ ትመጣለች ይባላል። አይ ሶ የምትመጣውን ምን እንቀበላለን እኛ እንቀበላትም እንጂ እንዴ ሳንሱር አይ ቆዳ ነው ቆይ አልኩሽ እኮ ሳንስ አይ አዎ ሂዝ ሻይኒንግ እና ስራው ራሱ ከእሱ ጋር የምትሄደዋን የእድሜ ልክ ውሃ አጣጩን አይደለ ያመጣል። ኦፍ ኮርስ ደግሞ ሆፕፉሊ ሂዝ ወርኪንግ ኦን ዳት በት ዊ ዊሽ ሂም ደ ቤስት አይደለ። ስለዚህ በጸሎታችን እናግዛለን። የእውነት ለመናገር አንተ ይህንን በጣም የሚገርም ነው እኮ የኛ አናቶሚ እና ሰው ስለ ብሬን ያጠናል። ኦፍኮርስ ምንም የማያስፈልግ የሰው ልጅ ያለ ምክንያት የተፈጠረ ነገር የለም። አንዳንድ ጊዜ አንዳንድ ኦርጋኖች ወጥተው የሰው ልጅ ህይወቱን ይቀጥላል። ግን ኢቭን ማህፀንንም ጨምሮ አይደል። ግን እንደ ማህፀን ብለስድ የሆነ እንደነ ሊቨር ያሉ ራሳቸውን ማከም የሚችሉ ኦርጋኖችን ስናይ እኔ ብዙ ጊዜ በተለይ ወንዶች ሆነው ጋይኒ ላይ የሚሰሩ ዳክተሮች በሆነ ምክንያት ነው እንደዛ የሚሆኑት ብዬ አስባለሁኝ። እና አንተ የምታክማቸው የአንተ ፔሸንቶች ዴር ብለስድ እውነት ለመናገር የምታይበት አንግል የተለየ ነው። እና አንተን ደግሞ በዚህ ጀርኒ ውስጥ የምትደግፍህ የጀርባ አጥንት ልትሆን የምችለዋን ሔዋንህን እንደምታገኝ ተስፋ እናደርጋለን። ለምታደርገው ነገር ሁሉ በጣም ነው የምናመሰግንህ። እና በተረፈ ስለመጣ እያመሰገንህ አይ ቲንክ ሰዓታችን ስለደረሰ ኑኑ የምትለውን ኦፕሽን እንስጣትና ኑኑ የምትለው ነገር ካለ ለጆርጅ። እሺ በጣም ጆርጅ ቅን ልብ ያለህ የዋህ ልብ ያለህ ስለሆንክ እውነት ግድ ብሎ የሴቶች ነገር ግድ ብሎ ስለመጣ እውነት በጣም ነው የተደነቅኩት። ልብንም አሁንም እግዚአብሔር ይጠብቅልህ። ቅን ልብን ያለ በጣም እናመሰግናለን። እውነት እንደዚህ አይነት ሰዎች ያብዙልን እንደናንተ ያሉ ሰዎች እና በጣም ነው የምናመሰግነው። በጣም ነመስግን ሐውና ደግሞ እሺ ደህና ደሩ ሁላችሁ። ቴንክ ዩ ኑኑ የኔና ከታች ዘመድ አድርጉኝ ምናምን እያላችሁ የምትሉ ፕሮፋይላችሁ ቼክ ተደርጎ በደንብ ተጣርታችሁ ነው። እሺ ዝም ብሎ መዛመድ የለም፣ ዝም ብሎ መቀላቀል ሰብሊ ስሚ እንደ ሌሎቹ ዴቲንግ ስራ እንጀምር እንዴ? እንዴት ነው ነገር? አይ ወንድማችንን ሸሽገን እንደ እኔ እናት አሁን ያው ሲንጫጫ ታይም እንደ ከታች እንደ አይ ከኛ ሊሆን ይችላል እኮ ሰበቡ እኮ እኛ ጋር ልትሆን ትችላለች። ታዲያ ጋር ሊሆን ይችላል። አንድ ነው ቤት ውስጥ ልትሆን ትችላለች። እውነት ነው፣ እውነት ነው። ማሚዬ የምትባለው እህታችን ይመስለኛል ፕሮፋይሏን ሳይ የምትጽፋቸው ኮሜንቶች ኦፍኮርስ የሁሉም ሰው ደስ ይላል። እና ምናለች ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት የሚለውን እንስማማለን። እኔም ቅድም ያልኩት ይሄንን ነው። እና ኦፍኮርስ ይሄ ሁሉ ሰው ስለአንተ እንደዚህ የሚናገረው አንተ ይህን ቤተሰብ እንደ ቤተሰብ ስለምታይ በግልጽነት ያለህን ስታተስ ስለተናገርክና አንተ በሰጠኸው ክብር ልክ ስለተከበሩ ነው ቤተሰቦችን እህቶቻችን ይህንን ለአንተ መልካም ምኞት የሚገልጹትና ሆፕፉሊ ቬሪ ሱን አንተ በሁሉም ነገር ልክ ሁሉም ነገር ይመጣል። ድምፅሽ ተውጧል፣ ድምፅሽ ተውጧል። አንዬ ኧረ አሁንስ አሁን መጣሽ። እሺ ያ ሶ ሆፕፉሊ አንተም በነገሮች ላይ እየሰራክ ቬሪ ሱን ነገሮች ሀፕን ሊያደርጉ ይችላሉ የሚል ተስፋ አለኝ እና በጣም እናመሰግንሃለን። ሌላ ያልተናገረ ሰው የለም አይደለ? ሰብሊ የቤተሰቦቻችን ብዬ ነው ታፕታፕ ስታደርጉ የነበራችሁ ከታች በጣም የሚያነቃቁ ኢነርጂ የሚሰጡ ካይንድ ወርድስ የተጠቀማችሁ ቴክስት ስታደርጉ የነበራችሁ እንዲሁም ፍቅራችሁን ስትገላለጹ የነበራችሁ እዚህ ቤት መታችሁ እንዲሁም ፍቅራችሁን ስትገልጹ የነበራችሁ በጊፍት ስታንበሸብሹ የነበራችሁ በሙሉ በጣም አድርገን እናመሰግናችኋለን። ትልቁ ግን እዚህ ጋር ቅድም ጆርጅን ልጠይቀው ብዬ ቀድሞኝ የመለሰው ሁሉ ሰው አንድ ትጎ ይዞ ይሂድ ቢባል ምን ትላለህ ብዬ ልጠይቀው ያሰብኩትን ምን አለ፣ ሁላችሁንም አደራ እምላችሁ ራሳችሁን ጠብቁ፣ ለሌሎችም ተናገሩ ነው። ሶ
ይሄኛው ትጎ ይዘን የምንሄደው ነው። ከዛሬው ቶፒካችን አንድ ፖይንት ይዘን ሄድን ቢባል የተማርነውን ነገር ለራሳችን አስቀርተን እዛው እኛ ጋር ብቻ ካዝና ውስጥ የምናስቀምጠው አይደለም፣ ለሌሎችም ሼር እናድርግ። እያንዳንዷ እህታችን፣ እናታችን፣ ሴት ልጃችን ይሄ መልእክት ይገባታል። ሶ በሰማነው ልክ እኛም አዌርነስ ክሬት ማድረግ እንችላለን። ይሄ ወርድ ኦፍ ማውዝ በጣም ይዛመታል እና ይህንን ለራሳችን እንያዝ፣ እንጠቀምበት። አደራ ተብለናል። እንግዲህ ጆርጅ ካለው ነገር ተነስቶ አደራ ራሳችሁን ሲል በዚህ ችግር ምክንያት ህይወታችሁን እንዳታጡ እህቶቼ፣ ወንድም ልጆች፣ እንዲሁም እናቶቼ ብሎ ስለኛ ህይወት አደራ እየሰጠ ነው። ያ ማለት አትሞቱብኝ እያለ ነው። ማንም እናት በተለይ እዚህ ቤት ውስጥ ያለን ደግሞ ቅድም እሱ ባሰላው ስሌት ካየን አት ያንግ ኤጅ ነው ማለት ነው ይሄ በሽታ የሚገለውና ያን እንዳይሆን ባደጉ ሀገሮች ውስጥ መኖር ዋራንቲ የለውም። ስቲል ዊ ሃቭ ቱ ቼክ ማለት ነውና የተሰጠንን ይህንን ትልቅ ስንቅ ለራሳችን እናኑረው፣ ራሳችንን እንውደድ ማለት ነው። በሌላ አባባል አይደለ ጆርጅ እንደዛ እያለ ነው። ራሳችሁን ውደዱ፣ ከዛ ደግሞ ሌሎችን እንደራሳችሁ ውደዱ እያለ ነውና ትልቁ መልእክት ይሄ ይመስለኛል የዛሬው። በተረፈ በጣም አድርገን ስለመጣችሁ ስላዳመጣችሁ፣ በጥያቄ ስላፋጠጣችሁት ጆርጅን እናመሰግናችኋለን። እኔም ሰብሊም ቴንኪዩ አመሰግንሻለሁ ልል እፈልጋለሁ። ቤቱን ኦፕን አድርገሽ ስለመጣሽልን መልካም አዳር ይሆነላችሁ። ቴንክ ዩ አንዬ ጓድ ጆርጅ። መልካም አዳር። እንወዳችኋለን፣ እወዳችኋለሁ። እኔ ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። በጣም አመሰግናለሁ። ቴንክ ዩ ወንድማችን፣ ተባረኩ ሁላችሁም። መልካም ምሽት፣ መልካም አዳር፣ መልካም ውሎ እንደ ታይም ዞናችሁ። ማክሰኞ እስከምንገናኝ እንግዲህ መልካም ዊኬንድ። እግዚአብሔር እዛ ሰው ይበለን። ኢንጆይ ዩ ዊኬንድ። እሺ ጋይስ፣ ለስ ስትረስ ኦልሶ ኮዝ ችግር ማለት ነው እና የሰማነውን በልቦናችን ያሳድርልን። ደህና አደሩ ሁላችሁም።